ያዘው እዚህ ጋር ያዘው። አሁን እዚህ ምን እንዳለ ታውቃለህ? ሌሎች ሰዎች አንዳንዶቹ ዝም ብለው የሆነ ነገር ይሉታል እንጂ እኛ እንደ መልአክ እንደ ፈጣሪ ነው የምናየው። ለኛ እንደ ፈጣሪ ነው፣ ያውም ከመልአክ በላይ ነው እያለች ነው። ህፃናት ልጆቻችን እየወሰድን እንነክራለን። ምን አይነት በሽታ ያለው ነው እንደዛ የሚሆነው ሲል ብዙ ነገር በቃ በብዙ ነገር የሆነ ነገር የተያዘ ሰው እየወሰድን እንነክራለን። ይሄ ምን ይባላል ስሙ መሰለ? ጥቀራ ይባላል። ጥቀራ ተብሎ ነው የሚጠራው ስሙ፣ ጥቀራ ይባላል። ይሄ ከላይ በቃ የሆነ ውሃ ከላይ ሰው ያፍሰው ብቻ አይታወቅም። ምን ይደረጋል መሰለ? ህዝቡ ይሄ አለት ታየዋለህ አይደለም? ከአለቱ ስር ህዝቡ አይን ወደ ላይ አንጋጦ እንደዚህ ወደ ላይ ያያል፣ ወደ ሰማይ። ከላይ ውሃ ይወርዳል። እኔ ሰው ነው የሚበትነው ግን ዝም ብሎ ከሰማይ ነው የሚመጣው ነው የሚባለው ውሃውን። ከዛ ወደ ላይ ታንጋጥጣለህ። ከላይ የመጣ ውሃ ፊትህ ላይ ያርፋል። አንተ ውሃ ያቺ ድሮፕ ከላይ የምትወርደው እየፈለክ ለአይን መድኃኒት ተብሎ የሚነገር ነው። ከላይ ውሃ ይፈሳል። ከዛ አንተ ውሃውን ፈልገህ አይንህ ላይ ጠብ እንዲል ማለት ነው። እንግዲህ አስበው ከላይ ተወርውሮ የመጣ ውሃ የሰው አይን ላይ ሲያርፍ ምን አይነት እንትን እንደሚያመጣ። ከዛ እልል በሉ ይባላል። እንዲህ ሰው ተፈወሰ ነው የሚባለው። እንግዲህ ዝም ብለን በእንትን እንኳን ብናስበው ከላይ እስኪ ከዚህ ገደል ያው ርቀቱ ስንት ሜትር ይሆናል መሰለ? ከ50 ሜትር ከዛ በላይ ሊሆን ይችላል። ከዛ ተወርውሮ የሚመጣ ውሃ ከታች አይን ወደ ላይ አንቃሮ የሚጠብቅ ሰው አለ። ያቺ ውሃ አይኑ ላይ እንድታርፍ ማለት ነው። በቃ ስንት ግፍ ያለ መሰለ ከምድር ላይ እንደዚህ ሆኖ ሰው ማለት ነው። እና ይሄ ሁሉ ነው ያለው። አሁን ይሄ እኔ ጌታ እኔ እንጃ በጣም ነው ማዝነውና ሁሉ ጊዜ ጌታ ረድቶኝ እኔ እዚህ ጋር ያለው ቀንበር ሰብራለሁ እያልኩ ነው የምለው ሁሉ ጊዜ። በእርግጥም ጌታ ይረዳኛል ብዬ አስባለሁኝ። እና ይሄ ሰው አያቅም፣ በቃ የጌታ ነገር አያቁም። እዚህ ያለ ህዝብ እድሜ ልኩ በችጋር የተመታ ነው። በእውነት የምልህ ንጹህ ልብስ የሚለብስ የለም። በቃ ቡቱቶ አለ አይደል? ይሄ አሁን ለምሳሌ ከተማ ላይ ስንሄድ ቅድድድድ የተደራረበ የተሰፋፋ ልብስ የለበሰ ሰው ብታይ ምንድነው የምትለው? ያበደ ነው የምትለው አይደለ? እብድ ነው እንደዛ የሚያደርገው ልብስ ደራርቦ የሚለብስ። እነዛ እድሜ በቃ እዛ ያለ ማህበረሰብ እንደዛ ነው። በቃ አሁን እኛ ቤት እንግዳ አይጠፋም ነበር። እኔ ህፃን ሁኜ እዚህ አካባቢ ያለ ሰው መንገድ ራሱ አሁን በቅርቡ ነው የገባላቸውና ቤታችን መርገጫ እስከማጣ ድረስ ነው ሰው መጥቶ ቤታችን የሚሞላው እንግዳ ሆነው። ሁሉም ብታይ የሚበሉት እንኳን ጥሩ ነገር የለም። ይሄ ከምን የተነሳ ነው? አሁን ነው የሚገባኛለው። አሁን እየገባኛለው አሁን ነው። እግዚአብሔር የሚባል አያውቁትም፣ ግን እንደ እግዚአብሔር ሰዎች ነው የሚኖሩት። ተከዜ ወንዙ እና እዛ ሰይጣን አለበት። አንድ ልጅ ይወስዳል፣ በየዓመቱ ሰው ይገላል። ወንዙ ነው የምልህ። አሁን ይሄ ነው እንዲያም አሁን ማዳምንበት እና በየዓመቱ ልጅ ስለሚወስድ አሁን እየተሰጠው ነው ወንዙ ልጅ የሚወስደው ራሱ ይወስዳልና ወስዶ ህዝቡ ይፈራል። ማንኛውም የሁመራ ልጅ ተወላጅ ብትጠይቅ ሁመራ ላይ ማለት ወንዙ ሞልቶ ነው ውሃው ሞልቶ ነው ደራሽ ውሃ ነው የሚወስደው። ሰው ይዋኛል እዛ መዋኛ ምናምን አለው እና ከዛ በእግር ጎትቶ ነው የሚወስድ። አሁን ወንዙ ወደ ታች እየወረደ ወደ ሱዳን እየወረደ ሬሳው አይሄድም። እዛ ጎትቶ እዛ ውስጥ ነው። ከዛ ፈንዲሻ ተደርጎበት ተለምኖ ምናምን በሶስተኛ ቀን ነው ሬሳ እንኳን ፈልገህ የዋኘ ብትገባ ውስጥ አታገኘው። ከ3 ቀን በኋላ ነው የሚሰጥህ ሬሳው። በየዓመቱ አንድ ልጅ ይወስዳል። እውነትህን ነው። ይሄ ማንኛውም ሰው መጠየቅ እሱ ነው የማላምንበት። ግን ምንድነው በህብረተሰቡ ታምኖ ማለት ነው ሰርግ ስታረግ ሰርግ አንተ ለማረግ ከፈለክ እዛ ሄደህ ለሰይጣኑ ትነግረዋለህ። እዛ ሄደህ እንደዚህ ቀን ሰርግ ስለማረግ ምለህ ታድመዋለህ ማለት ትጠራዋለህ። ካልጠራህ ዳስህ ንፋስ መጥቶ ነው ንቅልቅል የሚያርገው እና ሰርግ ስታረግ ሄደህ ትጠራዋለህ። ወንዙ ላይ ተከዜ ወንዙ ላይ ሄደ። አዎ ማን ነው የምጠራው? ሰይጣንን። አዎ ምን ብለህ ነው የምጠራው? ጠርተህ ምንድነው የሚያደርግልህ? ምን አድርገህ ትጠራዋለህ? ምንም ታድመዋለህ። ማደም ነው የሚባል በአማርኛ ምን? መካደም ነው የሚባል። መካደም።
አዎ ግብር መስዋዕት ምናምን ነገር አባቡሩ ነው የሚባል ማን ሰው ነው የሚያውቀው? አባቡሩ በዚህ ቀን ሰርግ ስላለኝ እና ምናምን። አሁን ይሄ እኔ አሁን ክርስቲያን አላምንበትም። እኔ አሁን እንደ ኦርቶዶክስ እኔ አላምንበትም። ቄሶቹ ግን በዛ ያሉ ብዙ ጭቅጭቅ የነበረ እኔ እንዲያም ብዙ ምንትንም አልለው። ቄሶቹ ግን በቃ ልምድ ስለሆነ እንድትጦሩት ምናምን ተብሎ ነው የሚነገረ። ማርያም ቤተክርስቲያን አለች እዛ እና ቄሶቹ አባውሩ መጠራት አለበት ተብሎ ይጠራል። ካልጠራ ንፋስ ንቅልቅል ነው የሚያደርገው። ከዛ በኋላ ግን ሰርግ ከመሆኑ በፊት ጠዋት ተነስታ ያችን ሙሽራ የሆነችው ከታረደው በሬ ከሁሉም ብልት ወስዳና አንድ አረቂ ከሚዜዎች ጓደኞቿ ጋር ሆና ወንዝ ዳር ላይ ታስቀምጣለች። አንድ እንጀራ ትኩስ እንጀራ አርጋና ከስጋው ከሁሉም ብልት አርጋ አስቀምጣ አረቂ አስቀምጣ ፊቷ ዞር ሳትል ወደ ወንዙ ፊቷ ዞር ማለት የለባትም። ቀጥላ ወደ ቤቷ መሄድ አለባት። ሴቶቹም አብረው ከጓደኞቿ በጠዋት ሌሊት እዛው ተከዜ ወንዝ ላይ ነው የሚያደርጉት እንደዚህ። አዎ ተከዜ ወንዝ ላይ ታደርጋለች እና ዞር ብላ አታይም። ተመልሳ ትሄድ። አሁን ይሄ ነው እኔ ሰይጣን ነው የምለው እኔ እንጂ አሁን ያኛው አይደለም። ያ ልጅ እየሰጠች ነው። ይሄ ግን ይሄ ነው እኔ የማላምንበት። ቄሶቹ ያምናሉ። አባቡሩ መልካም ነው ምናምን ይላል። አንዳንድ ልጅ የወሰደ እንዴት መልካም ይሆናል? ሰው እየገደለ ምናምን ቄሶቹን መጥተው ጥሩት ይልሃል። ሰርግ ላይ መጠራት አለበት። አለበለዚያ ዳሱ በሰላም አይውልም ተብሎ ንፋስ ንቅልቅል ስለሚያደርገው ኃይለኛ አውሎ ንፋስ መጥቶ ነው ዳሱ የሚያፈራርሱ። የኦርቶዶክስ ቄሶች ናቸው እንደዚህ የሚያደርጉት። አዎ አሁን ይሄ በዛ ላይ አላምንበትም። እኔ አሁን ይሄ እውነተኛ ሰው ነህ። እኔ እኮ እዛ ምድር ላይ እግዚአብሔር ታድሶ ያስነሳ አባቡሩ ብለህ ሁመራ ማንኛውም ሰው ይነግራል። ሁመራ ያለ ሰው ሁመራ የነበረ ሰው ያልሄደ የለም ድንበር ስለሆነ። አባቡሩ የሚባል መንፈስ አለበት። ዛኔ መንፈስ ነው ሙሉ ሰይጣን ነው ሙሉ እሱ እና እሱ ሲቀራረ እንደው ወደ እነዚህ ሴቶች ወደሚወሉት እንሄድ። አባብሩን እንዳልከውም ሰይጣን ነው እውነት እየተሰጠ እየተገበረለት ማለት እኮ ነው እየተከፈለው ነው። አሁን ወንድ ያርገህበት አይተውህም እኮ አንድ ልጅ እየወሰደ ነው በየዓመቱ እና እንደዚህ የገደለ ለምን እንደዛ እየወሰደም ለዚህ ለምን ይደረጋል ለማለት ነው። አሁን ግን ዘንዶ አንገቷን ያኛው ግን ከመንፈስ ለምን ነው የምታያይዙ? አሁን ቅድም እኮ አመጣው አንተ ዲያቆን ስለነበር ገብርኤል አልክ። ቁልብ ገብርኤል ልጅ ከሰጠ ምንድነው አሁን ልጅ ከየት መጣ ብለህ ታስባለህ ነው? ኦልሬዲ እዛ ሄዶ ረገዘች። መሃን ከነበረች ካረገዘች እንዴት ነው አንተ አሁን ምን ትላለህ? ከኤርትራ ሚምጣ ከኢትዮጵያ ሚምጣ ሁሉም ልልህ ዋና የሚፈለገው ልጅ ነው አይደል? አይደለም ወንድ እኮ እየተገናኝ ማርያም የምትሰጣት ዝም ብላ መካን እንደሆነች ቆይ አንድ ጥያቄ ልጠይቀው። አንተ ሚስት አለህ ወንድማችን ዳንኤል? አዎ ልጆች ጌታ ሰጥተዋል? አዎ ሰጠኝ። ወልዳቸዋል? አዎ ሚስት ስለት ብላ አክሱም ሄዳ አርግዛብህ ብትመጣ ምን እንደምትለው እንደሚሰማህ ስሜት እዛ ማለቴ የማርያም ከሆነ በማርያም ቢሆን ከሄዳ ብትሆን ኖሮ እንደዛ አሁን እዛ አካባቢ አልነበርንም። መሃን ብትሆን ግን እኔ ራሴ ልካታለሁ። መካን ያልሆኑት ሁሉ እየሄዱ ነው አላልከንም እንዴ ቀደም? አሁን ያንተ ሚስት እኮ ልካታለሁ አልኩ። መሃን ከሆነች ልካታለሁ። ኦኬ መሃን ስለሆነች ልካታለሁ። ስትልካት ግን ከሌላ ወንድ ጋር የግብረ ሥጋ ግንኙነት እንደምታደርግ እያወቅህ ነው ትልካት ማለት ነው። አንተ ታዲያ ልጅም ቢካለ ትሞክራለህ እኮ አንተም ትሞክራለህ፣ በዛ እሷም ትሞክራለህ። እኔ አልሞክርም፣ በምንም አይነት መልኩ አልሞክርም። ሚስቴን ሰማይ ምድር ይደፋልኩ 3 ልጆች አሉኝ። እኔ እግዚአብሔር ነው ልጅ የሚሰጠው። ልጅ ካልሰጠ መሃን ከሆንክ ነው ያቆም ሞክራ ትባልም። በእናንተ ሞክራ ይባልም። የኔን ነው የምነግርህ አንተ ብለህ ስላልከኝ የኔን ነው የምነግርህ። እኔ ሰማይ ምድር ይደፋ እንጂ ሰማይ ምድር ይደፋ እንጂ እንደፈለገ ይሁን እንጂ እግዚአብሔር የሰጠኝን ሚስቴን ሌላ እሱ ያልሰጠኝ የኔን ዘር ባርኮ እሱ ልጅን ካልሰጠኝ ከሌላ ወንድ እንድታገኝ ብዬ ሚስቴ ከሌላ ወንድ ጋር እንድትገለሙት አልካት። እኔ ኢትዮጵያዊ አድመጣኝ። እኔ ኢትዮጵያዊ እንትን እኮ ነው አሁን በቃ አንተ ያንተ መብት ነው። ስለዚህ ስላንተ ንገረኝ። እኔን በፍጹም አልፈቅድም። ስለኔ የምነግርህ እኔ አሁን እንደኔ መሃን ብትሆን ትሄዳለች፣ በዛ አድርጋ ትሄዳለች። እኔ በሌላ ሞክራለሁ፣ የራሴ ሌላ ይዛለሁ፣ በሌላ ሞክራለሁ። እሷ የራሷ ትሞክራ፣ በዛ አርግዛ ትሂድ እና ያ ልጅ ከመጣ በኋላ ታሳድገዋለህ አንተ።
እኔ ምን ብዬ ሌላ ሞክራለሁ እኮ የራሴን በዚህ በሌላ ተፈታታለህ ነው ወይስ አንድ ቤት ውስጥ ሆናችሁ? አዎ አይ ከኔ ጋማ እኔ አላርጎም የሚያርጉ አሉ። እኔ ግን የራሴ እኔ መቼ ለኔ ከለከለኝና እየሰጠኝ አይደለም። ኦኬ ግን አንተም ከሌላ ሴት ጋር ነው የምትሄደው? እሷን ፈታሃት? አዎ ወደ ሌላ ሂደት ወልዳላ እንደምንወለድ እምቢ ካለች ታዲያ ምን ታደርጋለህ? ነው ቃሉን አጥፏል። ኤርሚ አሁን እምቢ አጠፋው ማለት ነው። ልጅ እምቢ ካለ ምን አደርጋለሁ? ልቃታለሁ፣ ታመጣለሁ። ልቃታለሁ ለሷ አሁን እሷ ያለ ልጅ ትኑር። አሁን እሷ ቃልን አትጠፍ ፕሊዝ። አላጠፍኩም እኮ ትሂድ። ልካታለሁ እኮ አልኩህ። ልካታለሁ ትሂድ፣ ልጅ ትያዝ እሷ። እኔ ደግሞ ልጅ ይዛለሁ። ልጅ ወልዳ ግን መምጣት ትችላለህ ወይ? የማርያም ብለህ ትቀበላታለህ ወይ ነው እሱ። ያ እኔ አግዛታለሁ። ከኔ ጋር ግን እኔ ራሴ ሌላ ሚስት ይዛለሁ። ሌላ የምትወልድ ነው ያለው። ማርያም አይደለም ወልዳ አይደለ እንዴ? ከሌላ እኮ አርግዛ መጣ። ልጅ አይደል አንተ የምትፈልገው? አዎ ከማርያም እኮ ይዛ መጣ። እኔ እኮ አልከለከለኝማ። እኔ ለራሴ መቼ ከለከለኝ? ግን እስኪ ቆይ አንድ ነገር ልጠይቅህ ዳንኤል። የማርያም የሚባለው መካን ሁና ተጸልዮላት ወንድ ሳይገናኛቸው ቢወልዱ የማርያም ይባላል። ማርያም ምኑን ነው ከወንድ ጋር እዛ ጎረምሳ ተሰብስበው በየዓመቱ እየጠበቁ እየሄዱ እየተገናኟቸው እንዴት አድርጋ ነው ማርያም ሰጠች የሚባለው? እና ሌላ ቦታ እኮ አሁን እኮ ታዲያ አሁን እኮ ማንኛውም ሰው እኮ መኩር ይባላል አይደል? በቤተሰብም በምናምን ልጅ አትወልድም እንጂ እንደሱ የሚባል ነገር የለም። መኩር ይባላል። መኩራ ካላገኘች ማርያም እና እዛ እኮ ሄዳ ማርያም አይደለም የሰጠቻት ከወንድ ጋር እኮ ነው የተገናኘች። ምናልባት ባሏ ማን ባረካት? የተቀደሰ ቦታ እኮ ነው ያለች። ከባሏ ጋር አይሄዱም እንደ ዕብራዊት ባልና ሚስቶች ናቸው። እሱ ባሏ ውጭ ቆይቶ ሰውየው ከጸለዩ በኋላ ቢሄዱ እንኳን አዎ ማርያም ሰጠች ስላልወለዱ እስከዛሬ እዛ ቦታ እንጂ አክሱም ጽዮን ያልከው ዳኒ ባልና ሚስቶች ሄደው እዛ መተኛት አይችሉ ማድረግ አይችሉ ከሌላ ወንድ ጋር ነው የግድ ነው። ያ ይሄ ደግሞ በጣም ብዙ ወሳኝ ጥያቄ ፋሲካዬ። ምክንያቱም የሚስቱንና የባሏን ሁለቱ ሄደው ቦታው ላይ ግብረ ሥጋ ግንኙነት በማድረግ ማርያም የምታሰጥ ከሆነ ከገዛ ከህጋዊ ባሏ ከልጅነት ሚስቱ ዘራቸውን የሁለቱንም ልትባርክ የሚገባው ማርያም ከሆነ የሰጨዋ ማለት ነው። ሁለት የሚባለው እሱ ነው። ይሄ ምን ከሌላ ወንድ ጋር መተኛት መጣ? ባል አላት። መልስ ልስጥሽ። ቀጥለው እኔ ያልኩሽ እኮ አብዛኛው እኮ አሁን እኔ እንደኔ ነው አንተ ብትሆን ስላላችሁ ነው እንጂ ሴቶች እኮ ተደብቀው ነው የሚሄዱ። ባል እኮ ያውቅ እኮ። ታዲያ ማርያም አትሰጥማ ተደብቃ ከሄደች ከባሏም ጭራሽ እንዴ ባሏን ይዛ ለምን አትሄድም ነው የፋሲካ ጥያቄ። ባሏን ይዛ ሄዳ ልክ ሰውየው ጸልዮ ሲጨርሱ ሌላ ጎረምሳ ከሚገባ ባልየው ራሱ ለምን አይገባም? የዛኔ ነው ማርያም ሰጠች የሚባለው እንጂ ከባሏ ሌላ ጊዜም ቢብሏቸው ካልወለዱ የዛኔ ሰዓት ግን እዛ ሄደው ከሆነ እውነትም ማርያም ሰጠች አባኛ ሰውየውም ጸለዩ ማለት ነው እንዴ። ሌላ ወንድ ከተገናኛት ምኑን ነው ማርያም የሰጠች? ዕብራዊት ሴቶቹ ተደብቀው ነው የሚሄዱት። የሚያጭበረብሩ ሴቶችን ማርያም ትደግፋለች ማለት ነው። አይ ነው ተባባሪ ናት ማለት ነው። ምንድነው ይሄንን እንጠይቅ። አጭበረብሩ አይደለም እነሱ እኮ እንደ ጠበል እኮ ነው እንዴ ዳኒ። ቆይ ይህንን ወንዶችን አደራጅቶ ከሴቶች ጋር የሚያገናኛቸው ሴቶቹ ልጅ ፈልገው ነው አልከው። ደካማ ጎናቸው ነው ብለን ያዝን። ማርያም ልጅ ትሰጣለች ብለው ሄዱ። ወንዶችን ያደራጀላቸው ግን ማን ነው? ቤተክርስቲያኒቱ አታውቅም ወይስ ታውቃለች? ይሄን ብቻ ነው የምትመልሰው። ወንዱ ያውቃሉ። ወንዱን አይደለም የምጠይቅህ። እኔ አክሱም ማርያም ብዙ ጊዜ ተመላልሻለሁ፣ ግን ይሄንን አልሰማሁም። የምጠይቅ ጥያቄ ምን መሰለህ? እንደዚህ ሲደረግ ልጅ ፈልገው የሄዱት እናቶች አሉ። ወንዶችን አደራጅቶ የሚሰጣቸው ማን ነው? ምክንያቱም ቤተክርስቲያኗ አክሱም ጽዮን ይህንን ነገር ፈቅዳ ስለት ነው ሂዱ ተገናኟቸው ተብሎ መፈቀድ አለበት። ገድል የሚታዘል ታውቃለህ? ልጅ የሌላቸው ሰዎች የሚታዘል ገድል የሚባል እኔ አውቃለሁ። በጨርቅ የተጠቀለለ ነገር መካን እናቶች ያዝሉትና ልጅ ሰጡን ለምን ትወጣለህ ይባላል። ስለዚህ ፈቃጇ ቤተክርስቲያኗ ናት ወይ የሚለውን አያይዘህ እንድትመልስ ነበር። ኦኬ ተመልሰና ወሳኝ ነገር ነው ያነሳችሁት እህቶች። ጌርሳምዬም ወሳኝ ናይስ ጥያቄ ነው የጠየቀው። ኦኬ ምን እንደምናደርገው ወገኖች ታብና ኮፒ ሊንክ ሼር አድርጉት ፕሊዝ። ዘግይታችሁ የመጣችሁ ወገኖች እንኳን ደህና መጣችሁ።
1000 ሰው አለ። እንግዲህ በጌታ የሆናችሁ ወንድሞች እናቶች ታብና ኮፒሊንግ ሼር አድርጉት። የዛሬ አርስታችን 2 የመዳን መንገድ በኦርቶዶክስ ነበር። አሁን ግን ምንድነው ታምራት ተነሳና በታምራት ውስጥ ያልተጻፈ በጣም ብዙ ታምር አለ ብሎ የትግራይ ተወላጅ ነኝ ብሎ ያለ ሰው በምድራቸው ላይ በአክሱም ማርያም ቤተክርስቲያን ውስጥ ሴቶች ስለት ብለው እየተገናኙ ጨለማን ተገና አድርገው ወንዶች እየመጡ ይገናኙዋቸዋል። ከዚህም የተነሳ ልጆቹ ሊወለዳሉ። ይሄን ብቻ ሳይሆን አቡነ እንድሪያስ የሚባል ገዳም ማለት ጸበል ውስጥ ዘንዶ ሁሉ ሰዎችን እየጠመጠመ እያነቀ ይገላል እያለ እንደሆነ ታምር እህታችን እንዴት ነው ማይክ ማዘጉት ወገኖች? እሺ ሳሪና ከየት ቤተ እምነት ነው እህታችን? ከመጠየቅ በፊት ኤርሚ እንዳትረሳው ለበላይ ሰብ ነው ወይ የሚገርማችሁ ብሎ ነው የጀመረው። ይገባው ዘሎ አይደል? አዎ ስለ በላይ ሰብ ታሪክ እያወራችሁ በነበረበት ሰዓት አለ። ሰላም ኤርሚዬ፣ እኔ በጌታ ነኝ። በቀደም ገብቼ ነበር። አይ አንዳንድ እንደዚህ አይነት ነገሮችን ቅድም ሰውየው ሲያወራ ትግርኛ ስለማወራ ጀስት አንዳንድ ቃላቶችን ምናልባት እንትን ካለ ለማገዝ ብዬ ነበር ሪኩዌስት ያደረኩት። ኢትስ ኦኬ፣ እኔ መውረድ እችላለሁ። ቴንክ ዩ ተባረክ። እዛ አካባቢ ተወላጅ ነሽ ሳሪና? አይ አይደለሁኝ። ጀስት ቋንቋውን ግን አወራዋለሁ። ኦኬ ቴንክ ዩ። እሺ ተባረክ። እሺ ባይ። ኤርሚ አቤት። ቅድም ሰውየው ሲያወራ የነበረው አንድ የተሳሳተውም አለ። ሎኬሽንም ምንድነው መሰለ ሆሞራ ሲለው የነበረው አንድ ይሄ ንፋስ የሚገለባብጠው እንደ አባጉና የሚባል ቦታ ላይ ነው። እንደ አባጉና ከሰው ነው የተወለደው። የተወለደ ነው የሚሉት የሆነ ሰይጣን ተገናኝቶባት ተወልዶ ከዛ በኋላ ፊቱ አስፈሪ ስለሆነ ወደ ጫካ የገባ ነው። ስሙ ቫይራል ወጥቶ ነበር እኮ። ስለዚህ ጉዳይ ሰምታችሁትም ሊሆን ይችላል። በቲክቶክ ሁላ ቫይራል ወጥቶ ነበር። እና ምንድነው የሚሆነው? ወደ ጫካ ገብቶ ውሃ ውስጥ ነው የሚኖረው እና በስነ ስርዓት ሰርግ ላይ ይጠራል። እንዲያውም ልጅ ሁላ ይሰጣል። ያድነናል ምን ብሎ ነው ሰርግ ላይ የሚጠራው? ሰርግ ላይ በቃ ሰርግ ካልተጠራ ንፋስ አንስቶ ድንኳኑ ሁላ በቃ ብትንትኑ ነው የሚያወጣው። የተጣለው ድንኳኑ ሁላ አጋንንቱ ነው የሚጠሩት። አጋንንቱ ነው የሚጠሩት። ዛሬ ግን ምንድነው የምትነግሩኝ? እኔ ኢትዮጵያ ውስጥ ተወልጄ ይሄንን እንዴት ሳንሰማው ቀረን? በክርስቶስ እኔ ራሱ አሁን በቅርቡ ነው በቲክቶክ ነው ያየሁት። ሰው ሁሉ እኮ ተገርሞ እንዴት እናንተ ጋር እንዳልደረሰ ነው እኔ ራሱ የሰማችሁት መስሎኝ እንጂ ቅድም እኮ ላነሳላችሁ ነበረ። ግን ምንድነው ብዙ እዛ ያሉ ማህበረሰብ ቄስ ሁሉ ተጠይቋል። ለቄስ ሁሉ ኢንተርቪው አድርገውባቸዋል ልጆች ከዚህ እነሱ ሁላ ተጠይቀው እሱማ ያለ የተለመደ ነው። በቃ ህዝብ ሁሉ እንደዚህ ያደርጋል እንዲህ ያደርጋል። ቄሱ ሁላ እንትን አላደረጉም። በጸሎትም ይሁን በምን ሊያነሱት ሁላ አልፈለጉም። ተላምደው አብረው ነው የሚኖሩት። እዛ አካባቢ ያሉ ሰዎች ደግሞ በተለይ መልኩ ሁላ ያውቁታል። እንዲህ እሱማ የተባረከው ጎይታና እኮ እዩ ይላሉ። በቃ ጌታችን እኮ ነው እስከ ማለት ድረስ ነው የሚደርሱት። በቃ ሁሉም አባጉና የሚባለው ነው። ከሽሬ ትንሽ አለፍ ብለህ ሽሬ እንዳባጉና እዛ ቅርብ ነች። ትንሽ ኪሎ ሜትር ከሽሬ ወደ እንትን እንጂ ጠጋ ብለህ ሽሬ ሳትደርስ ከዛ እንዳባጉና ብለህ ሽሬ ነው ያለችው እና አነስ ያለች ከተማ ናት። እዛ ነው ወንዝ ላይ ነው የሚኖረው። በአመት ደግሞ የሆነ ሰው ስለት እየገባ ደግሞ እንደዚህ ወይ ልጅም ሰጥቷቸው ወይ ምንም ብሏቸው የሚሆን በቃ የሚታይ እኮ ነው። ደግሞ እኮ የተሰወረ እኮ አይደለም። ዝም ብሎ እሱ እኮ የሚታይ ነው። ከሰው ነው የተወለደው። ከሰው ተወልዶ መንፈሱ ምን ተብሎ ነው የሚጠራው? ስሙማ አንቁራ ነው። አንቁራ እንደዛ ነገር ነው ስሙ። ስሙ ትንሽ ጠፋብኝ እንጂ በስነ ስርዓት ስም አለው። በስሙ ነው በቃ እያንዳንዱ እዛ ያለ ሰርግ እሱ ካልተጠራ በቃ ችግር አለ። አውሎ ንፋስ ይመጣል። ገረኝ እኔ ከዩቲዩብ ላይ አውጣው። አባጉና ላይ ያለውን ወንዝ ምንድነው የሚባለው? ወንዙን ንገረኝ። ያወጣዋል። የወንዙ ስም አላውቀውም። በጣም ትልቅ የሚባል ወንዝ እኮ አይደለም። ወንዙ ሁላ በቪዲዮ አሳይተውት ማለት ነው። በቪዲዮ አነስ ያለች ነች። ትንሽዬ የሆነች ውሃ ቁጥር የምታረጋለች አይደለ?
እንደዛ አይነት ያለው የአለት ምናምን ያለበት ቦታ ነው። ከዛ በአጠገቡ ትልልቅ ዛፍ አለ። ዛፉ ላይ ነው መስዋዕት የሚደረግለት። በቃ በስነ ስርዓት አምልኮ ነው የሚደረግለት። ከዛ እንዲያውም ክርስቲያኖች የሆኑ ሄደው እዛ ጸልየው መፍረስ አለበት። ኢዮብ አብርሃም የሚባለው አለ እንዴ? አብርሃም በቃ ብራቮ፣ አብርሃም ነው የሚባለው እሱ ራሱ። የአጋንንቱ ስም አብርሃም ነው። ኦኬ አብርሃም የሚባል ነው። በቃ አብርሃም በጣም በፍርሃት ነው የሚጠሩት። በጣም በሚገርም ሁኔታ ቄሱ ሁላ አብርሃምማ ምን ችግር አለ ታይ ችግር ሎ ሱዳ ተላሚድና እንዲና ከምዝንዲ መርዓይ ጽዋዕ መርዓ እንደርደይ ተጸውዕ አንፋስ ይገለባብጦ ገለ ይላሉ። በቃ እና ይሄን ያህል ነው በቃ ህዝቡ። እኔ በእውነት ነው የምነግራችሁ እግዚአብሔር ክርስቶስ ኢየሱስ ራሱ ትግራይ ላይ ይታወቃል። እኔ ግራ ነው የሚገባኝ፣ አይታወቅም። አሁን እኛ እዚህ ማጨው አካባቢ ነኝ እኔ ብያለሁ። እዛ በትልቁ የሚጠራው ማርያም ተክለ ሃይማኖትና ሚካኤል ነው። ሚካኤል ቤተክርስቲያን ተደራቢ መድኃኔ ዓለም የሚባል አለ። እሱ ተደራቢ ነው፣ ዝም ብሎ ድንገት የሚታወስ መድኃኔ ዓለም አለ። በትልልቅ ግን ሚካኤል ማርያምና ተክለ ሃይማኖት፣ ከዛ አባጋብር ደግሞ የሚባል አለ። ዞንዶ ያለበት ጸበል ጧት ሄዶ የሚታጠብ ሰው ዘንዶ ያለበት የሚባል አለ እንጂ ትግራይ በሙሉ ካየው ይሄ ኢየሱስ ክርስቶስ የሚባል ስም አይታወቅም፣ የለም። ኢየሱስ በቃ የተወሰነ እንትን ካለ በስተቀር እንጂ እንደዚህ አይነት ትብታብ ነው ያለው በቃ በሙሉ። አሁን ወደ ገጠር ደግሞ ነቅሰገ የሚባል ደግሞ አለ። ነቅሰገ የሚባል ከማጨው ወደ ውስጥ ገብተህ እዛ ደግሞ ምን የሚባል አለ? አቡነ ጉባ የሚባል አለ። ገደል ላይ የተንጠለጠለ አቡነ አረጋዊ ጋር አብረው የገቡ የሚባሉት እነዚህ ከአቡነ አረጋዊ ጋር የገቡት እዛም ማአት ታሪክ ነው ያለው። በቃ በጣም ብዙ ታሪክ ነው ያለው። ሰው ብታይ እድሜ ልካቸው በድህነት የቆነጡ ናቸው። እዛ ያለው ደግሞ መቃብሩ ገደል ላይ ነው። መጋረጃ አለቻት መቃብሯ የሰውየው የዛ አቡነ ጉባ የሚባለው። እሷ መጋረጃ ጨርቋ ከተነሳች ከተማዋ በንፋስ ትመታለች ተብሎ ነው የሚታመነው። እዛ የአባቴ ሀገር ነው። እዛ ሂጄ አውቃለሁ እኔ አቡነ ጉባ የሚባለው አቡነ ጉባ ነቅሰገ ይባላል። በዛ ወድ ሶምሮ ምናምን ሳትደርስ እዛ ነው እና እዛ ምንድነው የሚባለው የዛ የሰውየው እንትን መቃብር ላይ በድንጋይ አይቼዋለሁ። መቃብሩ ሁላ በትክክል አይቼዋለሁኝ። እንደዚህ ፍልፍል ያለች ነገር ናት እንደዋሻ በትንሿ በድንጋይ ተዘግታለች። መጋረጃ አላት በቃ ስታረጅ የምትቀየር። እቺ መጋረጃ ከተነሳች በፊት ለፊት ማዶ ከተራራው ማዶ መንደሮች አሉ። ይሄ ሁሉ መንደር ሰፈሩ ሁላ ንፋስ መጥቶ ይገለባበጣል። በቃ ወደ ባህር ወይ ይቀየራል ወይ ምድረ በዳ ያደርገዋል ተብሎ ነው የሚታመነው። እና ይሄ ሁሉ በቃ በጣም የሚያሳዝን እሺ ቀጥል እና እንደዚህ ነው ያለው። አሁን በየውስጡ ቢታይ ጉድ ነው እና ቢፈተሽ በጣም አሁን ዝም ብለን እንደዚህ ሄደን ብንል እንዲያውም አሁን በቅርቡ ምን እያደረግን ነው ጌታ ይረዳናል ብለን እናስባለንና እየተሰባሰብን ነው። አሁን ዛሬ ራሱ እስከ 7 ሰዓት እንደዚህ በጌታ የሆንን ከትግራይ ተወላጆች የሆንን እስኪ እንሰባሰብና አባጉባ ማለት ይሄ ነው አይደል? አይዋ በቃ ግሬት እዛ ጋር ይሄ ምን ይባላል ስሙ መሰለ? ጥቀራ ይባላል። ጥቀራ ተብሎ ነው የሚጠራው ስሙ ጥቀራ ይባላል። ይሄ ከላይ በቃ የሆነ ውሃ ከላይ ሰው ያፍሰው ብቻ አይታወቅም። ምን ይደረጋል መሰለ? ህዝቡ ይሄ አለት ታየዋለህ አይደለም? ከአለቱ ስር ህዝቡ አይን ወደ ላይ አንጋጦ እንደዚህ ወደ ላይ ያያል ወደ ሰማይ። ከላይ ውሃ ይወርዳል። እኔ ሰው ነው የሚበትነው ግን ዝም ብሎ ከሰማይ ነው የሚመጣው ነው የሚባለው ውሃውን። ከዛ ወደ ላይ ታንጋጥጣለህ። ከላይ የመጣ ውሃ ፊትህ ላይ ያርፋል። አንተ ውሃ ያቺ ድሮፕ ከላይ የምትወርደው እየፈለክ ለአይን መድኃኒት ተብሎ የሚነገር ነው። ከላይ ውሃ ይፈሳል። ከዛ አንተ ውሃዋን ፈልገህ አይንህ ላይ ጠብ እንዲል ማለት ነው። እንግዲህ አስበው ከላይ ተወርውሮ የመጣ ውሃ የሰው አይን ላይ ሲያርፍ ምን አይነት እንትን እንደሚያመጣ። ከዛ እልል በሉ ይባላል። እንዲህ ሰው ተፈወሰ ነው የሚባለው። እንግዲህ ዝም ብለን በእንትን እንኳን ብናስበው
ከላይ እስኪ ከዚህ ገደል ያው ርቀቱ ስንት ሜትር ይሆናል መሰለ? ከ50 ሜትር ከዛ በላይ ሊሆን ይችላል። ከዛ ተወርውሮ የሚመጣ ውሃ ከታች አይን ወደ ላይ አንቃሮ የሚጠብቅ ሰው አለ። ያቺ ውሃ አይኑ ላይ እንድታርፍ ማለት ነው። በቃ ስንት ግፍ ያለ መሰለ ከምድር ላይ እንደዚህ ሆኖ ሰው ማለት ነው። እና ይሄ ሁሉ ነው ያለው። አሁን ይሄ እኔ ጌታ እኔ እንጃ በጣም ነው ማዝነውና ሁሉ ጊዜ ጌታ ረድቶኝ እኔ እዚህ ጋር ያለው ቀንበር ሰብራለሁ እያልኩ ነው የምለው ሁሉ ጊዜ። በርግጥም ጌታ ይረዳኛል ብዬ አስባለሁኝ። እና ይሄ ሰው አያቅም፣ በቃ የጌታ ነገር አያቁም። እዚህ ያለ ህዝብ እድሜ ልኩ በችጋር የተመታ ነው። በእውነት የምልህ ንጹህ ልብስ የሚለብስ የለም። በቃ ቡቱቶ አለ አይደል? ይሄ አሁን ለምሳሌ ከተማ ላይ ስንሄድ ቅድድድድድ የተደራረበ የተሰፋፋ ልብስ የለበሰ ሰው ብታይ ምንድነው የምትለው? ያበደ ነው የምትለው አይደለ? እብድ ነው እንደዛ የሚያደርገው ልብስ ደራርቦ የሚለብስ። እነዛ እድሜ በቃ እዛ ያለ ማህበረሰብ እንደዛ ነው። በቃ አሁን እኛ ቤት እንግዳ አይጠፋም ነበር። እኔ ህፃን ሁኜ እዚህ አካባቢ ያለ ሰው መንገድ ራሱ አሁን በቅርቡ ነው የገባላቸውና ቤታችን መርገጫ እስከማጣ ድረስ ነው ሰው መጥቶ ቤታችን የሚሞላው እንግዳ ሆነው። ሁሉም ብታይ የሚበሉት እንኳን ጥሩ ነገር የለም። ይሄ ከምን የተነሳ ነው? አሁን ነው የሚገባኛለው። አሁን እየገባኛለው አሁን ነው። እግዚአብሔር የሚባል አያውቁትም፣ ግን እንደ እግዚአብሔር ሰዎች ነው የሚኖሩት። ይሄ አሁን ጉባ ላይ ተያይዘው ሌላም አለ በገደል ላይ የሆነ እና ህዝቡ ሌሎቹን እንስማቸው። ኦኬ አላዛር ከየት ቤተ እምነት ነው? ሰላም ላንተ ይሁን። ሰላማችሁ ብዝት ይበል ኤርምዬ። እኔ ክርስቲያን ነኝ፣ በጌታ ነኝ። ግን በሚባለው ጉዳይ ላይ ከኤርትራ ምድር ላይ ደግሞ የማውቀውን የሆነ ነገር ላካፍላችሁ ፈልጌ ነው እና ከየት ቤተ እምነት? እኔ ጴንጤ ነኝ፣ ጨው ያልኩ ጴንጤ ነኝ፣ ክርስቲያን ነኝ ወዳጄ። የት አካባቢ ነው የተወለድከው? እኔ አዲስ አበባ ነው የተወለድኩት፣ ግን ኤርትራዊ ነኝ እና የኤርትራ ምድር ላይ ደግሞ በጣም የሚገርመው ነገር ጀስት የኢየሱስን የሚያስፈራው በጣም ብዙ ማህበረሰብ ነው ያለውና ሲባል እንደነበረው ጠብቀው የሰርግህ ቀን ወንድነትህን የሚያለምስ አልጋ ላይ ተኝተህ ምንም ነገር እንዳታደርግ የሚያደርግ መንፈስ በቃ ዜሮ ነው የሚያደርግህ። ሰርግ ተጠርቶ ህዝቡ በተሰበሰበበት አዳራሹን ቤቱ በትክክል ጀነሬተሩ እየጮኸ መብራት የሚያጠፋ ጀነሬተሩን ብቻውን ያጠፋዋል። በቃ ኤሌክትሪክ ምንም እንዳይሰራ ያደርገዋል መንፈሱ። የት አካባቢ ኤርትራ? ይሄ እንደ አባ ያዕቆብ ምናምን የሚባል አለ እና በጣም ነው የሚገርምህ። ሰዎች ላይ ነው የተቀመጠው መንፈሱና ሰዎቹ ተለምነው ካልሆነ ለየትኛው ከተማ ይቀርባል ማለት? ኤርትራ ትልልቅ ከተሞች አሉ አይደል? አስመራና አካባቢው አሉ ብዙ ትናንሽ ከተሞች እና በአጠቃላይ ታውቃለህ አይደል? ይሄ ተራራውን በጠቅላላ ተቆጣጥሮታል። አብን እንትን የሚባል ነፍ ነው እና ሰዎቹን ሄደህ ለምንህ ምን ብለህ ልክ እነሱ ከፈቀዱልህ ጀነሬተሩ ይሰራል። ሰርግ ካሰቡ ተጠይቋል ወይ እንትና ምናምን ተብሎ ሰውየው ተለምኗል ወይ ተብሎ ይጠየቃል። ሄደ አንተ አይተህ ነው እዛ? እኔ አንድ ሰርግ ላይ እንደዛ አጋጥሟል። በቃ ማታ ሰርጉ ላይ የዛን ጊዜ በጌታ አልነበርኩኝም። አዳራሽ ውስጥ ምትኑ ሲሰራ አገንዳ አጋጣሚ ለካስ ሰውየው የሚጠየቀው ከሁለት ወር በፊት መለመን አለበት። እንደዚህ ሰርግ አስበናልና እባክዎ ጌቶች ምናምን ተብሎ ይለመናል። እና ያንን ጊዜ ስላሳለፉ ሰውየው አውቆ ከዛ አካባቢ ጠፋ ማለት ነው። መቼ ቀን እንደሆነ ሰርጉን ያውቃል። እና ሰውየው የለም ብለው ሰርጉን በቤተ ክህነት ይደገፋል። ይሄ ነገር አይመስለኝም፣ ግን ከነዛ መካከል ሊሆን ይችላል። አይ ዶንት ሃቭ ኖ አይዲያ፣ ዲፕ እውቀት የለኝም። እና የዚያን ቀን ማታ ሰርጉን እንትን ብሎ ጓይላ የሚባል ነገር አለ ሊጨፈር ማለት ነው። እሱ በባህል የሆነ ጠንቋይ ከሆነ ይሄ እኮ የሚናገሩት ኦልሬዲ የጸበል ቦታ ጠርተው ነው። ስለዚህ አሁን አንተ ያ በኤርትራ ምድር ላይ አለ ብለህ የምትለው በቤተክርስቲያን የሚደገፍ ካልሆነ ቤተክርስቲያን የሚታወቅ ካልሆነ ይሄ አቦታ ሜንሽን አድርገው ቦታውን ራሱ የትግራዋይ ተወላጆች የሆኑ አክሱም ላይ የኦርቶዶክስ እምነት ተከታይ የሆነ ሰው ነው እንግዲህ ይሄን ነገራል። አክሱም ላይ እንደዚህ ይደረጋል፣ እንድሪያስም ጸበል ላይ እንደዚህ ይደረጋል ብሎ
በቤተክርስቲያኒቱ መንፈሳዊ አገልግሎት ይሰጥበታል የተባለ ቦታ ነው እንደዚህ የሚደረገው ማለት ነው። ስለዚህ አሁን አንተ አንድ ኤርትራ ውስጥ ያለ የሆነ አንድ ግለሰብ ጠንቋይ ሊሆን ይችላል ይሄን የሚያደርገው። ስለዚህ በባህል ውስጥ አይደለም ኤርትራ፣ ትግራይ የሚሆን የትኛውም የኢትዮጵያ ክልል በዓለም ሁሉ በዚህ ተይዟል፣ በክፉ አሰራር ማለት ነው። በባህላቸው እንደዚህ የሚያደርጉ አሉ። እኔ ከሃይማኖት ጋር በተገናኘ ብቻ ነው። በተለይ በክርስትና ሃይማኖት ሆኖ በክርስቲያን ሃይማኖት ነን ብሎ የሚል እሱ ነው ብለን ምን እንጂ በባህል ደረጃማ ከሆነ በየሰፈሩ የተቀመጠ ስንት ጠንቋይ ስንት ደብተር አለ። እሱ ከሆነ ኤርትራ ውስጥ ብቻ አይደለም፣ ትግራይ ውስጥ ብቻ አይደለም፣ በአማራውም በኦሮሞም በየትኛውም ብሔርና ክልል ውስጥ አለ ማለት ነው። ይሄ ግን እኛ ከቤተክርስቲያን ጋር በተገናኘ ነው ብለን ያለው። ለኔ በህይወቴ ካጋጠመኝ እንትን ውስጥ ክርስቲያን ከመሆኔ በፊት ሰርቪስ ላይ ነበርኩኝና እዚህ አካባቢ ከነበረች አንድ የኦርቶዶክስ ቤተክርስቲያን ውስጥ በቃ ንስሐ መግባት እንፈልጋለን ያለና ከጓደኛ መጽሐፍ ቅዱስ ሰጠን፣ የሚከፈል የሆነ ትንሽ ብር ሰጠንና መጽሐፍ ተቀብለን በኋላ ወደ አስመራ ስመለስ የእናቴን አባት ነፍስ ቤት አገኘኋቸውና አባቴ እንደዚህ ምናምን ብለን በቃ ንስሐ ገብተን መጽሐፍ ሰጡን ምናምን አልኩና ነገርኳቸው። እስኪ መጽሐፍ ማሳየን አሉኝ። አሳየኋቸው። መጽሐፍ ቅዱስ አሳያቸው ጊዜ ይሄን እነዚህ መሳቢያ ነው እንዳታነበው ቋም በኋላ አጥፋው ይሄን መጽሐፍ በታነበው ገዝታ ያለው አሉኝ ማለት ነው። እኔ ደግሞ ጌታ ፈልጎኝ ስለነበር ዳርዳር ይለኝ ስለነበረ እኔ ሰውዬ ምን ነክቷቸው ነው ብዬ እንትን አልኩ ማለት ነው። ከዛ ብዙም ያልቆየሁኝ ግን የምልህ መጽሐፉ እንዳይነበብ ትልቅ ተጽዕኖ ተግዳሮት አለበት እዛ ምድር ላይ። መጽሐፉን ቢያነብ ይሄ የሰሜኑ ህብረተሰብ በትክክል ጌታ ቢገባው በጣም ኃይለኛ የሆነ ቅናት መሰጠት ያለው ህዝብ ነውና ጸልዩለት ደግሞ ጌታ እንዲረዳው ይሄንን ህዝብ። ተባረኩ። በቃ ይበቃኛል ይሄንን ካልኩኝ። ታንኪዩ። እሺ ተባረክ። ኦኬ ጸጋ ይብዛላችሁ። እሺ ስናወራ እርግጠኛ የሆንበትን ነገር እናውራ። ኦኬ ቤተክርስቲያን ያልፈቀደችውን ነገር ግን ማውራት የለብንም። አይመለከታትም። አዎ ቤተክርስቲያን ያልፈቀደችውን የማይደረግ ነገር በፍጹም። አዎ የወንዝ አምልኮ የተለመደ ነው። ማንም ሰፈር ላይ ያለ ጠንቋይ የፈለገው ነገር ስላደረገ ቤተክርስቲያን በዚህ በላይ መድረግ የለባትም። ግን በቤተክርስቲያን ውስጥ በጸበል ቦታ ጸበል ቦታ ገዳም ላይ ቤተክርስቲያን አውቅና የሰጠቻቸው ነገሮች አሉ። እሱ ነው እንጂ ይሄ የዛፍ ስር የወንዝ ስር እንትን ማንም ቤተክርስቲያን ፈቃድ አልሰጠንም። ግን አቡነ እንድሪያስ የሚባለው ገዳም እዚህ አማራ ክልል 2 ቦታ አለ። አንዱ ከጎንደር ወደ ባህር ዳር ስትመጣ አዲስ ዘመን ላይ አለ። ሐምሌ 1 ይከበራል፣ የካቲት ላይ ይከበራል። ሌላኛው ደግሞ ደቡብ ወሎ ውስጥ አቡነ እንድሪያስ ዋሻ ነው የሚባለው። ማለት ገዳሙ ዋሻ ነው። ወጊዲ ወረዳ ውስጥም አለ 2ቱ። እኔ የአዲስ ዘመኑን አይቼዋለሁ፣ የጎንደሩን ማለት ነው። እና ዋሻው ልክ እንደ ላሊበላ ውስጥ ለውስጥ በእንትን ነው የተሰራው። ተራራው እንትን ተብሎ እንዴት ነው ተቦርቡሮ ነው ተፈልፍሎና ውስጥ ለውስጥ ነውና ምንድነው የሚሉት መሰለክ ኢየሩሳሌም ይደርሳል ውስጥ ለውስጥ በመሬት ውስጥ ነው የሚባለው። ከጎንደር ከዛ ከአዲስ ዘመን ካልኩ ተራራ አቡነ እንድሪያስ ጀምሮ እስራኤል ድረስ ነው በእግር ይሄዳል። መነኩሳት ይሄዳሉ፣ ባህታዊ የማይታዩ ሰዎች ይሄዳሉ ይባላል ሲነበብ፣ የዛን ቀን የክብረ በዓሉ ቀን ሲነበብ እና አቡነ እንድሪያስ ብዙ ቦታ ነው ያለው። ዋሻ ነው። ያ ኦኬ። የሰሜን ሸዋው ነው አሁን የወሎ ብለሽ ያልሽው ባለፈው አንድ ቤተ ገብርኤል የሚባል ቤተ ገብርኤል መሰለኝ ልጁ ባለፈው የሆነ አጽም ከሳጥን ውስጥ አውጥቶ የሰው ጭንቅላት አጽም ሲስም የነበረው ልጅ ታስታውሱታላችሁ? እዚህ ጎንደር ነው ሰሜን ሸዋ ላይ ነው። 77 ቁጥር ጻፉልኝ እስቲ። የሆነ አጽም ቤተ ገብርኤል ይባላል፣ የኦርቶዶክስ ልጅ ነው እና ታስታውሱታላችሁ? እሱን ቪዲዮ ያሳየናችሁ ጊዜ አጽም አቁሞ የሆነ መድረክ ላይ ምናምን ነው እሱኛው ሳይሆን አጽም አቁሞ ሳይሆን ከሳጥን ውስጥ አውጥተው ነው የሰጡት። የብፁዕ ማን ነው ብፁዕ አልኩኝ፣ የአቡነ እንድሪያስ ዋሻ ነው ተብሎ የተባለው። ከዛ ልጁ ራሱ ሲያወሩ እርስ በርስ እሱኛው ወንድምነት ጋር ነው እሱ ቪዲዮ ያለው። ቆይ አንዴ ጠብቁኝ። ቆይ ቤተ ገብርኤል ነው የሚባለው ልጁ።
ኤርሚ ብዙ ሰው አይቶታል እኮ የሳው እያሉ ኖታች ብዙ ልጁን ላስታውሳችሁ ብዬ ነው። ቆይ ቲክቶክ ላይ ቤተ ገብርኤል ብሎ በሚል አካውንት ያለው ልጅ አይ ቲንክ የለም መሰለኝ። አጽሙ ሲስም ሁሉ ጭምር አሳይተናል። ወንድምነት ይነሳና ይልካዋል አለ እና እዛ ልጁ ሲናገር ምን አለ? የዘንዶውን እርጎ ይቀልቡታል አለ። ቆይ ብሩኬ ጋር ወንድምነት ጋር ልደውል፣ ቪዲዮን ይላክልኝ። እህትየው ቤቱን መሪው። እሺ ታብታብ እና ሼር እናድርግ። እስከዛው በተለይ አሁን የገባችሁ ወንድሞች እህቶች አግዙን፣ ሼር ይደረግ። በጣም ኢንተረስቲንግ የሆነ ታሪክ ነው። ወይኔ ጉዴ የሚያስደነግጥ ግን። እስኪ ምድራችንን እኮ የበላ በጦርነት ያባላ ቅድም እንዳለው ኢዮብ ነው ያለው። ያጎሳቆለ እኮ መንፈስ ነው፣ ሊመታ ይገባል። ጾም ጸሎት ከያዝን እነዚህም ቦታዎች እያሰብን እንዋጋለን፣ እንጸልያለን። ይሻላል። የሰሙ በጌታ ስም በጣም ሰብለ የተባረክ። ሼር አድርጉ። ሼር የምታደርጉ ጥቂት ሰዎች ናቸው። ቢግ ቦይ ተባረክ፣ ግባም ተባረኪ። እሺ ምን አለ የምታወራውን እስኪ ግባና ምን ስለምናወራው ከዛ ርዕስ እንዳንወጣ ግን ወንድማችን ጳውሎስ ተባረኩ። ሼር የምታደርጉ ወንድሞች እህቶች፣ ጳውሎስ አለክ ማሪኬ ጳውሎስ አለክ። ኦኬ አሁን መጣ። ሰላም ላንተ ነው። እንዴት ናችሁ የአባቴ ብሩካን? እንዴት አመሻችሁ? ይመስገን። አትሰማም ወንድም አለም ታፍናል። አይሰማም። ያውን ከእንደገና ፈንደር አሁን ሲሰማል ብራል። አሁን ይሰማል። እሺ ቀጥል። የተከዘ ሰይጣን ምናምን ያለው ወንድማችን ቪዲዮ አግኝቻለሁና ቪዲዮ ከዩቲዩብ ማውጣት ይችላል ልለው ፈልጌ ነው ለኤርሚ። እሺ ምንድነው የሚለው? እስኪ ምንድነው የሚለው? ርዕሱ ምንድነው? ትግራይ ዩቲዩብ ብለህ ጻፍና እዛ ዩቲዩብ ላይ ግባ። ቪዲዮ እዛ አለ በአማርኛ። ትግራይ ዩቲዩብ ነው። ትግራይ ቲቪ ነው ወይስ ዩቲዩብ? ዩቲዩብ ትግራይ ቲዩብ ነው የሚሆነው። ቲዩብ ዩቲዩብ ያ እሺ። የሰይጣኑ የአምልኮ በዛ ቦታ የሚኖሩ ሰዎች የሰይጣኑ ምናምን ሁሉ ነገር እዛ አለ፣ ያብራሩታል። አላገኘሁትም። ትግራይ በአማርኛ ነው የጻፍኩት። ትግራይ ዩቲዩብ ማለት ዩቲዩብ አማርኛ ነው። ቲዩብ ነው፣ ቲዩቢ ነው የሚሆነው። እስቲ በምን ቪዲዮ ልክፈትና ማሳየት ይችላል? ከፈታው ትልቁ ላይ አደርግሃለሁ። እንዴት ነው የሚቀይ? ይሄ ነው አግኝቼዋለሁ። ኦኬ አግኝተዋል ያላ። ቆይ ኦኬ አልከፈተውም። እሺ ወንድምነት አግኝተዋል። ትልቁ ላይ ላድርግ ይመስለኛል። ቆይ እስኪ የጸሎት አገልጋዮች በደንብ ስሙ። ይሄ ትልቅ አርዕስት ነው። ይሰረኽ ይብሉን ይደላ يقدم እዩ ተዘይተዓዲሙ ግን ንኣብነት ፀብሒና ስራሕኻን ተኔርካ ነቲ ፀብሒ መፂኡ የፍስሶ። ቪዲዮ ላይ አድርገው ወንድምነት ትንሽ ቅድስት ቤተክርስቲያን ዓይኒ ክረአ እንተሎ ኦኬ ቪዲዮ ላይ ታሳየን። ዝም ብሎ ያልሆነ ሰው አስወሩ እንትን ነው የሚሆነው። እኔ ልክና አለ
ኦኬ ላኪለት ወይ እንትን በይው ማለት ትግርኛ ነው የሚሆነው፣ አማርኛ የለውም። በትግርኛ አብረሮ ብንባል ዝፈለጠ ጋኔን አግኝተሽዋል። በቃ እሱን ላኪለት። አሁን ላኪለት። እኔም ሊንክ ልልክልህ እችላለሁ። ኦኬ ሊንኩን ላከው። እሺ ሁለታችሁም ላኩት። እሺ ይሄንን አሁን የከፈትከው ልክላለሁ። አሁን ላከው። ኦኬ ቴንክ ዩ ፖል። እንደዚህ ቼክ አድርጎ አሁን አለ እሱን ክሊክ አድርጎ እንትን ይላል። ልከንልሃል። ኢብሮም ነቃላለች፣ እኔም ልኬልሃለሁ። እሺ ማውሻ ይፈጠር ግዴታ دير يا تفضل هو حيب زي نير بخبار ما صوتي يظهر بس حلف نير هو حلف انت اب مرعى قال خي عدامي جلس بحال كمي وني قدام تاع انت زي عدم كاير ماني انا نسيت احد سارح ثاني رجع زي عدم كاير خوين موصي في بمنفساوي بعين እግዚአብሔር ወይ በቤተ ክርስቲያን ቅድስት ኾንካ አትቀዶ ተለኻ ሰይጣን ምስ አምላህ ተራኺቦ ዝራኸበ ይኮነን ግና ንኹልና ግና ከምዚ መልአኽ ፈጣሪና ኢና ንሪኦ እምበር ኣጋጢም ይፈልጥ ጠፍቶታስ ዋ ዘይፈለጡ እዞም ጀኖሳይ ሻዕብያ መፂኦም ሓፂቦም ነይሮም ሸውዓትዮም ቀቲልዎ ስዒብ የላካችሁልኝ ስለ ሌላ ነገር ነው ጀምሮ ሰናይ ምክትል እንትን ስለናይ አውራሮ ምስክ ተወሰነ ወድና አውራሮ ማለት ማን አውራሮ ማለት አውራሮ ይባል እንበር አውራሮ ራስ ላይ በረሃይወት አውራሃይበ ሰማይ እንትን ስለናይ አውራሮ ታሪክ ተወሰነ አላል አውራሮ አቦድኻ በቆልዑ ሓሪና እዩ ወሰን ረዋ ሙስኢና ኣብ ሕምልቲ ኣብ መስኖ ከባቢ ናይ ሓፍተ ገነት ናይ መስኖ እዩ ወይ ተብረሮ መሓሪ እዩ ከመይ ማለት መሓሪ ቆልዑ መሓሪ ባዕበይ ቆልዑ እዩ ዓድዋ ይትወልድ ዝበሃል ምን እንደምትል ሰምተሃታል? ኦኬ ለአንተ ልሰጥህ ነው። የድሃ አባት የልጆች አባት እያለች እኮ ነው። ከዛ ደግሞ ከኤርትራ የመጡ ሰራዊቶች እዚህ ገብተው ሊታጠቡ እዛ አስምጦ ገደላቸው እያለች ነው። ወንዙ ላይ ውሃውን ወንዝ አለ። አዎ ውሃ ወንዝ አለ። እዛ መስዋዕት የሚያረጉበት ወንዝ አለ። ከከተማ ወጣ ያለ ነው። ነው እዚህ አለ። ቆይ አሁን ከተማናት መስዋዕት ሸይጣን ተርሰው ሓደ ናዙ መጽይት ሓደ ግን በዝበሩ ጠፊት ባል ከአዳም ከሰብዳ ሸይጣን ሰብያ بخمير الشيطان تولد بهالسا خميس بهدينا ساجري بهمون كاو شيطان مسدفرا ناز مصيا كاو شيطان دفيرا شيطان تولد كاو شيطان እኛ በመጥቆራ ስንገረም አየህ ምን እንዳለች አሁን እዚህ እናታቸው ሰው ናት። ሰይጣን ደፍሯት ነው እኮ አስወለዳታ። ሁለት ነው የወለደችው። አንዱ ሞተ፣ አንዱ እንደገና ከተወለደ በኋላ ትንሽ ቆይቶ ጠፍቶ ወጣ ሄደ። ፊቱ በጣም አስቀያሚ ስለሆነ ከሰው ጋር አይገናኝም። ሄደ፣ ራቀ፣ ጫካ ላይ ገባ። ቀጥል። ኦኬ ጣውቶ ይላ خلتي اويلا ሓደ ናዝ መጽይት ሓደ ሰው ሓደ ሓውና ይከዱ ሓደ ሓው ኣብ ዘዓቀብ ስራ ከዛ አለው ደም ቢሆት ክልተ የምስ አውራሮ መለዲ ሞት አውራሮ መለ አለው ማይ አውራሮ ምስ ማኒ ታይዝ መልሰና አውራሮ ምስ ጉዳይ እንትንገብርተለና ዕድሜኻ ኢልና ንዕድመ ወረቐት ጽሒፍና ኣብቱ ርእሱ ገዝኡ ኣብቱ ፋኬት ናይ መእተዊ ቃላይ ኣብኡ ይግበር ታው ነፋስ ወነ ይትመስል ቆይ ይጨርሱና አስን በሰላም ይፈላለን ታርትዳስ ማለት እዩ አውራሮምስ ብስሩ ንሕናስ ብዚ አውራሮ መይዕዳ ይግበር እንዳሰብ ዝዓዲ ይገርማል አያው ዳሳቸውን ሁሉ የሚያፈርስባቸው ነው። እሺ ወንድሜ ነፋስ ሁሉ ይመጣል ምን እንደምትል የሆነ እኛ ፕሮግራም ስናረገ እንደ ሰርግ ምናምን ያለሱ በምንም ተአምር አይሆንም እና እንዴት ነው የምትጠሩት ሲባል እሱ ወደ ወንዟ በሚገባባት ቦታ ላይ የጥሪ እንትን ወስደን እዛ እናስቀምጥለታለን። ከዛ በኋላ እሱ ይመጣል። እሱ ከሌለ በምንም ተአምር የሚደረግ ነገር የለም እያለች ነው። በጌታ ብጣዕሚ እንትኾን ንዓና ብጣዕሚ ብስሩ ከምዚ ፈጣሪና ወይ ከምዚ ህስታይ እንዳተባህለ እምበር ሕና እንታ መላእኽ እውን ፈለይና ንሪኦ ኣይኮናን።
ያዘው እዚህ ጋር ያዘው። አሁን እዚህ ምን እንዳለ ታውቃለህ? ሌሎች ሰዎች አንዳንዶቹ ዝም ብለው የሆነ ነገር ይሉታል እንጂ እኛ እንደ መልአክ እንደ ፈጣሪ ነው የምናየው። ለኛ እንደ ፈጣሪ ነው፣ ያውም ከመልአክ በላይ ነው እያለች ነው። በኢየሱስ ቀጥል። يتعو እሺ አቦ ስለዚህ ተስከሐድ ሐድ ነገራት ብልና ስለማ حركات አውሮሮም ታሽሙ ዝየ አረቄ ግዛምዛ አንዳ ሕስካው ቆሎ ሕስካ ህፃን የለኸ ዓብይ ወንዝ ሓመመት አሊኹ ይጥዕይ ዝመሰል ይባሃል ዲስ ወይ እሺ ምን አለ እንግዲህ እሱ አረቅ ሚዘን ምንም ይዘን እንሄዳለን የታመመ ሰው እንኳን ካለ እዛው ወስደን እንነክረዋለን አለ። ግን ይድናል ነው የሚባለው። እርግጠኛ አይደላችሁም ይላችኋል። ይድናል አይድንም ማለት ነው ወይስ እንዴት ነው ይለዋል ልጁ ራሱ። እንግዲህ ይገባና ይድናል ነው የሚባለው ነው የሚለው ሰውየው ራሱ። ሙሉ ለሙሉ ይድናል አይልም። ቀጥል ልቀቀው። ነገር ነው ህፃውን ተውና አለኸና ዝራና ነገርስ ያዝሐመሰብ ይልኸዩ يطعي تعالى حمام اللي هو ماتي بخميس حمام قم زركاب نايبر خازور خو ዝናብ ኦኬ ህፃናት ልጆቻችን እየወሰድን እንነክራለን። ምን አይነት በሽታ ያለው ነው እንደዛ የሚሆነው ሲል ብዙ ነገር በቃ በብዙ ነገር የሆነ ነገር የተያዘ ሰው እየወሰድን እንነክራለን እያለ ነው ያለው። እሺ ኮፒ ሊንክ እና ሼር ታብ አድርጉልኝ ወገኖች ፕሊዝ። ኮፒ ሊንክ እና ሼር ታብ አድርጉልኝ። እየተደረገ አይደለም። ኮፒ ሊንክ እና ሼር ታብ አድርጉልኝ። ጸጋ ይብዛላችሁ። ገጽ ይባል እንዳቦረረ ይባል እንዳቦረረ እንዳቦይ እንዳቦረረ ያቦይ አብረረ ዳውዝ ማትሪ ይባል ወግት ሰገድ ማትሪ ይባል ቻ አነዝ አብዳ ሐሳብ ረኸብኩት አፍትናት ታፍቶም ዓበይት ዝሓዝናየ ነገርኒ ሓደ ሓደ ሲሉ ቀደም ነው ካዳርጋ ግዲፍ ወይ ቀደም ግን ዝመጸጋሻ ከም ዘይተፈላጠ ኮይኑ ናይ ጠልኦም ትፋእ ባህርያት ነይሩዎ ካዳርጋ እናገደፎ እዩ ታው ግን ወይ خبر ይው ዝኾነ ተስካር ዓብይ ጉዳይ ውን ይጽዋዕ አዎ ኦኬ አሁን ትንሽ ይሻላል እንጂ አለ የሆነ እንግዳ ምናምን ቢመጣ እዛ አስምጦ ያስቀረዋል። ስለዚህ በዚህ የተነሳ በቃ የትኛውን ፕሮግራም ላይ ሳይጠራ አይቀርም። በቃ ይጠራል። የትኛውን ፕሮግራም ላይ ይታደማል ይመጣል እያለ ነው። ከዛ ደግሞ በአመት የሚያቀርቡለት ወስዶ የሚያቀርቡለት መስዋዕት አለ ማለት ነው። አለ በአመት አለ ይከበራል አለ እኮ ይከበራል። ወስደው እኮ እዛ መስዋዕት ቦታ አለው እኮ በቃ የመስዋዕት ቦታ የሆነች ዛፍ ነገር አለች። ወደ በኋላ ላይ አለው አይደል? አላለቀም ገና እንዴ ገና አዎ ገና ነው። የሆኑ ቄስም ኢንተርቪው ይደረጋሉ ታያቸዋለህ። ቄስም አለ እዛ። ኦኬ እንቀጥል። እሺ እንቀጥል። ነው ሕክሳይውን የተረፈን ተጻውያት ነፍት ቦታ ሰኽታት ኾልኩም ከታይና ያልኩም ዳአቱ ናፍቶ አለስ ቀደም ቆለና ለና ዝክራነ كنا تخيلنا بيرون قم يحلك قم يحجزك قلقلنا نايزكرن قدم أنا بيرون قم يحلك قم يحجزك قلقلنا دمو كاو زغانا تقيل منام قلق عرق قلق عزم موزير إنا وشت قلق تووني رمشا كاو توصيل كاس قلق انتن تخوني خاي حمد حمك اي ويكا زغانا يورك اي قلق قلق باي وانا غا نفرح قلق نير بخلقكم بارك الله نفرح نيرنا اوكي አዎ ምንድነው የሚለው እዛ ስትሄዱ ምን ይያላችሁ ነው የምትሄዱት ብሎ ጠየቀው። እኔ አሁን እንኳን በዚህ በቅርብ ጊዜ ይጃላቅም ግን ድሮ ቆየት ብሏል ስንሄድ አለ አቦ የውረሮም አባታችን አብሮሮም ማለት ነው። አባታችን አብሮሮም እንዴት ዋልክ እንዴት አደርክ እያልን እንሄዳለን። ከዛ በኋላ ፍየል አረቂና ፍየል ይወሰዳል፣ እዛ ይታረዳል፣ እዛ አካባቢ ይቀመጥለታል። ከዛ አንድ ሰው በስተት ከወሰደ የሆነ ነገር ይሆናል። ቀጥል። እሺ ሰብት ሓሙ ይሕፃው የድሕንም ሰብት ተሓፂው ለሓመማው የድሕን ከመይ የድሕን እንዳመን ይበሃል ፀል ማለት እዩ ለባሮ ከምኡ ሓሚሞም ዝሓቢር ኢኻ ትልዲ ባዕልኻ ባዕልኻ
تاكينم زحوي لو يك كم تحمام يسحوي زخنا زخن ليت هي أن الزراعة رخيوة معلو أو يحملن أو بعض عرقتهم يلام ولا غيرهم تحت يوم خد كيف بخوم يمزحوي ما لتي ويس كم حساب جايك أحد إحمام هزنانت أبى ما جرت كيركات حادث كات حي إحمامات اللي مشته نخوم سيحون ما لتي يحون كيف بعد نزرهم بتسحوي كم مزحوي ريحة فلت ربع لها بعينها كيزي اوكي አዎ ምን አለ መሰለህ እዚህ በሽታ የታመመ ሰው እንደሚያድን ታውቃለህ ወይ የታመመ ሰው እዚህ ይመጣል ወይ ሲለው አዎ ይመጣል ይገባሉ አለ እና ምን በሽታ የታመሙ ነው ገብተው የሚድኑት ብሎ ሲጠይቀው ምን እንዳለ ታውቃለህ ማታ ሲዞሩ ሌሊት ሲዞሩ ራሱ ያገኛቸው የሆነ ነገር ያደርጋቸውና ይታመማሉ ከዛ በኋላ ወደሱ የሆነ ነገር ይዘው ይሄዳሉ የሆነ ነገር ይዘው ሄደው እሱም መስዋዕት ካቀረቡ በኋላ ነው የሚድነው አለው ሌላ በሽታስ በሌላ ነገር በሽታ ተይዘው እዛ ሄደው ይፈወሳሉ ወይ አይታል እንደዚህ ሲለው እንደዚህ አላየሁም ሌላ በሽታ ዝም ብለው ታመው ሄደው ፈውስ አያገኙም ማታ ሲዞሩ ግን እሱ ራሱ ያጠናገራቸው ሄደው ነው በመስዋዕት አድርገው እንደገና ነው የሚያድናቸው ነው ይያለ ያለው ልጅ يجلس بارس حكي مال حكو وحوي تاي نزخون قولع يزحو زحامة ما زعبت هاي حوي حتى عينة حمام زر ما كل نجار يزد كان يزحموا مساتي تعزب هالنجار سكمي أقطعني دقوا ستة رخيوكا وين ما ناي صلاة سنة زحد الرأس وين ما بقوا حميون نزب هالسوا وقد كتاركو إذا ما جرت حوزي خيل هين نمتى حوزي ناي سيطان نسترخبت هين ما كم زوعك مثلا اتخسرت هين من خا أراد اللي تقول يدفي وين ما قدر فلي تقول يتم الصحة حكيته هو حمي من تقولين نسخن خمهر النسبة اللي نتحسسها ناي سبي جاء أنا تزعم زرد عن كمان ناتعي زي زحمة ما كاتوين أو زي كيد كم حرا نتولت عنك ترى سنات وين ما سيطان اندحر حمي نوكا دخان هون تجد فن نزل عينته تلم رسل الوقت سبقوا يوم بقمته إيه الحسن بس كم تي حمامي اوكي አሁን እዚህ ሴትየዋ ምን ትላለች መሰለ በጣም ነው የምትወደው አሁን እሷ ኢንተርቪው ሲደረግላት ሌላ ቦታ ላይ ሌላ ካገኘነው ከኋላ በጣም ነው የምትወደው አምላካችን ነው የምትለውና ለሷ ሲጠይቃት ከምን ያድናል ብሎ ሲላት ከሁሉም ነው የምትለው እሷ ከሁሉም ትላለች በሽታውን በቃ ያለው የህፃናት በሽታ ሁሉም ነገር ያላቸው ያድናል አለች ሰውየው ጋር ግን ሲሄድ ምንድነው ያለው እነዚህ አጋንንት ያለባቸው ሰይጣን ያለባቸው ራሱ ሲዞሩ ያገኛቸው እሱን ነው መስዋዕት አድርገው የሚያድናቸው ተመሳሳይ የዛ አይነት በሽታ ያላቸው ነው እንጂ ሌላ ነገር ግን እንኳን እኔ ብዙ እርግጠኛ አይደለሁም ብሎ ያወራል ሰውየው እቺ ግን ከሁሉም ነው የምትለው በተለይ ህፃናት ላይ ሁሉም በቃ ለሁሉም በሽታ ያድናቸዋል እያለች ያወራች ነው ሴትየዋ ኦኬ ቃይ ምሕርታ ይርዝመን كم عبدان زيله خم سبرات زيله أسس زيله خمنا يبرخائي يدحن يمحر هي تغير قال لي زحيك تتحصيب كتتعالك هي تحس قال لي تخد مالته وقت تسكر باشا باشا استاذ يصير قال لي هيك قال لي خممنتك ولا سيله عد اول كما ترد حسب كما ترد حسب لي ترى هم مالتي تحس قال لي تمسي هاي زحيك أي من الصوت ده ترون بس يكارك حزم مسيوم ذخون لم أنا استويتون النازي ذكاء الزعمة أنا يزدي واحد تحرك لا تو كم تلم ذي وذا أركن نامسو سهل تشمتات قال عليه كون وشعت مع سلسلة مع التمثال كان جرا دروي خات خي أبرر مناوي اوكي እዚህ ምንድነው የሚለው ሴትየዋ ምን አለች ሌላ ጨመረች እግር ስብራት ያለው ሌላ ያበደ ምናምን እንደዚህ ያድናል እሺ ምንድነው ይዘሽ የምትሄጂው አለ ያለው እስከ በግ ድረስ ይዞ ይሄዳል አረቂ ይዞ ይሄዳል አምባሻ ይዞ ይሄዳል የሌለው ሲላት
የሌለው ከሆነ ደግሞ ቢያንስ ሰንደል አለች የምትለኮሰው የምትሸተዋ እሷ የሌለው እስከ ሰንደል ይዘው ይሄዳሉ። ሰንደል ቢያንስ እንደዛ የሆነ ነገር ካልገበርክ ምንም እንትን አይልም። ሰው ግን ካለው እስከ ሌለው ድረስ ከሰንደል እስከ በግ አንድ ደግሞ አለች አቅም ያላት አለ ወር በወር በቃ ያረደች እንትን የምታረግለት አለች ይያለ አሁን ኤርሚ እዚህ ጋር አሁን ዝም ብለህ ሰዎቹ እያቸው ይህሉ ወንድ ይዝኸውን ግና አነ ይፈልጠን እምበር በዓልቲ ገዛኹም በዚ ሽረ መፅእ ሰበይተላ ከምዚ ጥንቋሪት መሳሊት እያ መፅኣ በጊዕ ትሓርድ ጤል እውን ትሓርድ ደርሆ እውን ትሓርድ ደም ገራ ተሐድስ ተገብር ያው ወቅት ጥቆፍት እንዳብራራ ክሳብ ለሞት መስያ ላይ ተገብር ታይጥቀም ሳምንጻ ማለት ያው ወፍቱ ዝሐመመ አው ማጨረት አሪፍ አየት አለዩ ይጃት ሕሞም ሒዛት መጽእ ወት ሕሞም ድሒዛት መጽእ አቤት ጌታ ኦኬ አይ እዚህ ምን እንዳለች ከሽሬ የምትመጣ እንቋይ ሴት አለች ስትመጣ ግን የታመመ ምናምንም ይዛ ያበደ ይዛ ትመጣለች አለ። አሁን ጠንቋያ መጣ ብዙ ነገር ነው ይዛ የምትመጣው በደንብ አርዳ በደንብ ደግሳ እዛ ነክራ ታወጣቸዋለች እያለች ነው። አውጣልኮ እርስ ደሃም ትገብር እርስ ተኸፍል ዋው ተኸፍል ያ ተኸፍል ያ ወይ ለቀርሽ ዳው በደንብ ወረያ ወሎ ኩናት ዛዕም ተረቅታት ዛዕም የረቂ ማዓተረቀኻ ሕስካታ አትናው ለማን ነው የምትከፍለው ገንዘቡን? ለሴትየዋ ለጠንቋያ። እሷ ስትመጣ ብዙ ሰው ነው የሚመጣው አለ። በጣም ብዙ ድግሱ ብዙ ነው። ለሷ ለጠንቋይዋ ይከፈላል ታስከፍላለች። እዛኔ በብዛት ሰው የሚጠልቅበት የሚወጣበት ሰዓት ነው። በጌታ በኢየሱስ ورقتات اللي يقازو خونك عتل رقتهم يزبحال رقتات زخانه كله تحس عند حاجه تمثل عند بعض عند حاجه تمثل تولد قالها خمي خمر يبان حق اي تولد الله عند الشيء ولد ما يتواري ولد كي اي تولد خمي ولا استسن التاريخ اي انا عند الشيء زرع يزبحال ما يتواري يزبحال زرع يعني كبيت ክርስቲያን ውጭ ያለ ነው አይደል? ቄስም ያቃሉ ወደታች ብታይ የሆነ አለፍ አድርገ የሆነ ቄስ ይጠይቀዋልና በእናንተ ምን ተቃውሞ ሳለው ወይ ምን ተደርጎበታል ሲባል ይሄ የተለመደ ነው ምንም እኛ አንነካውም ሰዋነክ ይጥጽዋ ቃይስታን ብቻ ግን شيطان سدفرا نازم مزيات شيطان دفيرو شيطان توليدا اسو تزي مسيحات يفطر ወይ ተዝተዓድሙ راو شايفتر ምድራችን እሱ ተዘይ መስያታ ይፍጠር ወይ ተዝተዓድሙ راو شايفتر ግዴታ ደር ያን ተፈልጣ هو حيب زياني ربا بخبار ما صوتي يزهد ازبز حليف انت اب مرعى قال خي عدامي جلس بحال كمي وني قدام تاون تزي عدم كاير ماني نامنتي تحت سارح لنرجع ازي عدم كاير خوين موصيف السنه بمنفساوي بعينك يا هيروين ما بديت كريستيان قدست خوين كاتقدو تلخا سيطان مس املاح تيرخي وزرخه يكونن ግና ንኩልና ግና ከምዚ መልአኽ ፈጣሪና ኢና ንሪኦ ኣጋጢም ይፈልጥ ፍቶታስ ይገርማል ዘይፈለጡ እዞም ጀኖሳይ ሻዕብያ መፂኦም ሓፂቦም ነይሮም ሸውዓትዮም ቀቲልዎ ሰይብ ሰላም ክቡራት ቤተሰብ ሎምዓንቲ ኣብ ከተማ ሰለኽለኻ ببزحات زفرحن زوريلون أفتي كتما أبا زخوني خون قداي بدنبي ورقت تصحيف اللوز عدم زخبر كماون بشمو تسابالة حاتي ومحاوينا إلهم زمشكرلو أبرورهم زبهادا شيطان الله اتسو قداي كما ينمنتاي كساب كندو يفرح
እንታይ ስለ ዘጋጥሞም ዝብል ሓቢርና ክንርኢና ንሳና ፅንሑ ከም ትልሙደ ምድላዋትና ላይክ ሳብስክራይብ ጌርኩም ጀምርዎ ሰናይ ምክትታል እንትን ስለ ናይ አብረሮም እስኪ ተወሰነ አብረሮ ማለት ስለኒ አብረሮ ማለት ይሄ ነው ቀይሱ አብረሮም ይባል እንደ አብረሮም ራስ ላይ በረኻ ይወጣ በረኻ ይባል ሰማይ እንትን ስለ ናይ አብረሮም ታሪክ ተወሰነ አላል ናይ አብረሮ አቦድኻ አቦቆልዑ ሓሪና እዩ ወሰን ሩባ ሙስኢና ኣብ ሕምልቲ ኣብ መስኖ ከባቢ ናይ ሓፍተ ገነት ናይ መስኖ እዩ ወይ ተብረሮ መሓሪ እዩ ከመይ ማለት መሓሪ ቆልዑ መሓሪ بعبي ولعيو አቤት ጌታዬ عروي توليد زبال تاسيت خلت مانات مسخددت شيطان كيم كاو تحد ناز مزيد حرك بزبير طفيت كي ادم كسبدا شيطان سبيا بخمير الشيطان توليد بهالسا خميز بهدينا عادي لك ساغري بهمن كاو شيطان مسدفرا ناز مزيد كاو شيطان دفيرا شيطان توليد كاو شيطان مسدفرا شيطان توليد لخلتي اويلا تحد ناز مزيد حرك صحيح ያው ሌላኛው መጥቆራ ማለት ነው የባሰ ሌላኛው መጥቆራ ሌላኛው ፈረጎ የአየር ላይ ጋኔን ሴትን ተገናኝቶ አስወለደ ብሎ የሚለው ሰሜን ሸዋ ብቻ ሳይሆን ትግራይ ውስጥ ነው። የሚገርም መንታ ልጆች ወለደች አለ አርጎምልን እያሉ ነው መርጌታ መንታ ልጆች ወለደች መንታ አጋንንት ወለደች አንዱ ጠፍቶ ሄደ አንዱ ግን እዚህ ውስጥ ነው አለች እኮ እናንተ በድፍረት በኢየሱስም እንደዚህ አይነትም አለ መጥቆራ ተገኘ እኮ መርጌታ ታዲያስ ትግራይ ላይ ማለት ነው እንዲህ አይነት አሁን ይኸው ማነው ሰለክላሃ የሚሏት ከተማ ናት ፈጣሪያችን ነው እዛ ስልጠና የወሰዱ ነበር ብዙ ባለፈው ሄደን አሰልጥነናቸው ነበረ ሜሎስ እኔም እና ከዛ ደግሞ ሌሎችም አንድ ሁለት ሰዎች ሄደን እዚሁ ስልጠና ሰጥተን መተን ነበርና ይህን ሳልሰማው ቀረው እዛ ሰዎቹ እንዲሁ ስልክ ያለውና ኢንተርኔት ያለው ካለ እስኪ ልውጣና ልደውል ኧረ መርጌታ ይሄንንማ በጣም ይሄ ላይ ሳልታይ እንትን ስለኔ አብረሮም እስኪ ተወሰነ ወድና አብረሮ ማለት ስለኔ አብረሮ ማን ነው አብረሮ ማለት ምን ማለት ነው አብረሮ ራስ ላይ በረኻ ይወጣ አብረሮ ማለት እዚህ በረሃው ላይ የሚኖር ነው ስለኔ አብረሮ ታሪክ ተወሰነ አላል አብረሮ አቦድኻ አቦቆልዑ ሓሪና እዩ ወሰን ሩባ ሙስኢና የልጆቻችን አባት ነው ይቅር ባያችን ነው የሚፈውሰን ነው አቤት ጌታዬ ኣብ ሕምልቲ ኣብ መስኖ ከባቢ ናይ ሓፍተ ገነት ናይ መስኖ እዩ መስኖ የመስኖ አዝርዕት ምናምን ነገር ከብቶችም ሁሉ የሚጠብቅ ነው ትላለች ከመይ ማለት መሓሪ ቆልዑ መሓሪ ምን ማለት ነው መሓሪ የሚያድን ነው ስትይ ምን ማለትሽ ነው አላት ከዛ አልመለሰችም ቀጥታ ወደዚህ ሄደ تاسيس خمانات مسخددت شيطان كيم كاو تحد ناز مزيد حرك بزبير طفيت كي ادم كسبدا شيطان سبيا አጋንንት ናቸው አለች በኸሜራ ሸይጣን አጋንንት ናቸው አለች ሰይጣናት ናቸው አለች ሰይጣን ደፈራትና ከዛ በኋላ ሁለት አጋንንት ተወለዱ አንዱ እዚህ ነው ያለ አንዱ ደግሞ ጠፍቶ ሄደ አለች بهالسا خميز بهدينا عادي لك ساغري بهمن كاو شيطان مسدفرا ناز مزيد شيطان دفيرا شيطان አገኛትና ከዛ ሰይጣን ደፈራት شيطان ተወይድ ለخلتي اوينا حد ناز مزيد حد صحيح حد حولاك አንዱ ወይ ኩንተንተ ኢየሱስ ለካ መጥቆራ ቀድሞ እዛ ነው የተወለደው አይ አሁን ኢትዮጵያዊ የተወለደ ሁሉ ራሱን ቼክ ያርግ ራሱን ቼክ ያርግ ዲኤንኤ ያስመርምር ደቡብ የለ ሰሜን የለ ምስራቅ የለ መሃል የለ ምንም ቼክ አስደርጉ እንግዲህ እንደ ቆልብ ገብርኤል ታውቃለህ አይደል መርጌታ አዎ ቆልቢ አልጋ እንትን ምንድነው ፍራሽ ይዘው ይሄዳሉ ድንኳን ይጥላሉ ከዛ በኋላ ድንኳናቸው ጥለው ለ7 ወንድ ለ10 ወንድ ለ5 ወንድ ስለተሰጣለው በቤት ብለው ይሳሉና ካህኑ እንትን ፍራሹን ይባርክላታል ከዛ በኋላ
እዛ ድንኳኗ በር ላይ ትቆማለች። ባለስለት ነኝ እባክህ የኔ ልጅ እባክህ የኔ ወንድም በቃ ጎበዝ የሆነ ጠንካራውን አይታ እባክህ የኔ ወንድም ስለቴን ፈጽምልኝ ትላለች። ይሄ በሄድኩበት ጊዜ አጋጠመኝና የመቷቸው ሴቶች ነበሩ። አንዱ ይሄን የሚያቅ አሜሪካ ሀገር ሄደዋል እና አብረን ነበረ የሄድ ነው ማለት ነው። እሱ ነበረ ይዞኝ ሄደ እና እንደሱ አይነት አለ። ከዛ እንግዲህ ወልደው አርግዘው ይመጣሉ ምናምን ነገር። ከዛ የገብርኤል ልጅ ነው የሚባል እዛ ሄዳ የምተኛው ከሌላ ወንድ ጋር ነው። ከሌላ ለአምስት ወንድ ለምሳሌ ደናግሎቹ አንድ ወንድ ብቻ ነው ማለት እንዲሁ ድንግልናዬን ለቅዱስ ገብርኤል አባቴ በቃ እሰጥሃለሁ፣ ድንግልናዬን በቤትህ ላንተ እሰጣለሁ ብለው ይሳላሉ። ከዛ ይሄዱና ይህንን የለመዱ የዚህ የድሬዳዋ ልጆች ደግሞ ወጣቶች አሉ። ለምደውታል። በጣም ብዙ ሴቶች ናቸው በአመት ታህሳስ ላይ በተለይ ታህሳስ ገብርኤል በጣም በዚህ እንትን ያልነ ዛፍ ስር ላይ ትቆማለች። ከዛ በኋላ ይሄን ያውቃሉ እነሱ ይሄዱና ይጠይቋታል። ምንድነው ባለስለት ነሽ? አዎ። ድንግል ነሽ? አዎ ድንግል ነኝ። አዎ ድንግል ነሽ። ምንም አልተነካካሁም ድንግል ነኝ ለገብርኤል አባቴ ብዬ ተስዬ ነው። በቃ ነይ እሺ ገብርኤል የላከኝ እኔን ነው የላከኝ ነይ ይላታል። በቃ ይዟት ይሄዳል። ከዛ ድንግልናዋን ሰጥታ ትመጣለች። አርግዛ ብትመጣ አይወጣም፣ ነውር ነው። የገብርኤል ልጅ ይባላል። ስንቶቹ አሉ። ማነው አባቱ ከተባለ ገብርኤል እንደዚህ ይባሉ። ሌሎች ደግሞ ከጥንቆላ ጋርም ተያይዞ ገብርኤል ሄደሽ ከአምስት ወንድ ጋር ተኝ፣ ከ7 ጋር ተኝ፣ ከ10 ጋር ምናምን ነገር ይላትና ከዛ ትሄዳለች። እዛ ፍራሽዋን ጥላ ድንኳኗን እንትን አድርጋ ከዛ ባለስለት ነኝ እባክህን ፈጽምልኝ እያለች ትጠይቃለች። ያ ሰው ደግሞ ከገባ ደስ ካለው ይገባል። አንዳንዶቹ ለገብርኤል ስለሆነ ልክ ገብርኤል እንደላካቸው የገብርኤልን ሐሳብ እንደፈጸሙ አድርገው ይቆጥሩታልና አብረው ይተኛሉ ከሷ ጋር። እንግዲህ የሚወለድ ልጅ ካለ 7 ሰዎች ከተገናኟት የየትኛው ልጅ እንደሆነ እሷም አታውቀውም፣ አይደለም ሌላ ሰው፣ እሷም ራሷ አታውቀውም። እግዚኦ። ይህ እንግዲህ ካህናቱ ራሳቸው የሚባርኩት ፍራሽ ነው። ፍራሹ ይባርኩልኝ አባቴ ስለቴን እዚህ ልፈጽም ነው ብለው። ይሄ በቪዲዮ ማስቀረት ይቻላል? ይቻላል እንጂ እንዲሁ ከዚህ በኋላ አሁን መጪው ታህሳስ መሄድ ይቻላል። መዓት ድንኳኖች ናቸው ያሉ። ሰምተዋል? የእንትንስ አክሱምስ የሚባለው እውነት ነው? ቀደም አንዱ ነገርን ከዛው ከትግራይ እሱ ነው እንደም ነገሩ እንደዚህ እንትን ያለው የኦርቶዶክስ እምነት ተከታይ ነው። አልሰማሁትም። አሁን እኮ ሰው ደወለልኝና መርጌታ ኤርሚ ጋር ይግቡ ምናምን ብላ አንዲት እህት ደወለችልኝ። እሺ ብዬ ቶሎ ብዬ እንትን አልኩኝ። አላየሁትም፣ አልሰማሁትም። የአክሱምም አለ አክሱም ማርያም ላይ እንደዚህ ይደረጋል አለ። ከዛው ከትግራይ ነው የገባው የኦርቶዶክስ እምነት ተከታይ። በምን እያወራ ነው? ታምረ ማርያም ላይ ስለ በላይ ሰብ ሲወራ ይሄን ምን ታካብዳላችሁ? ይሄኛው ስለተጻፈ ነው፣ ያልተጻፈ ብዙ ታምር አለ አይደል ብሎ አለ። እኔ እንኳን በወቅቱ ራቅ ብዬ ነበርና እንዴት ነበር እህትዬው? እስኪ አውሪው። እኔ አልሰማሁትም ሙሉ። እንትን አለ ለማርያም የሚሰጡ ልጆች አሉ። ባለሰብ ነው የሚባለው ይሄ ሰው የበላው እንዴት? በላይሰብ እሱ በላ ብላችሁ የተጻፈ መጽሐፍ ቅዱስ አረጋግጡ ለምን ትላላችሁ? አላክሱም ማርያም በየዓመቱ አንድ አባት ግራር ነው እንትን
ምን ዛፍ ስር ላይ ቁጭ ይላሉ። አባት ናቸው። ከዛ ሴቶች ይመጣሉ። ወንዶች ደግሞ ወደ ራቅ ብለው ይጠብቃሉ። ሴቶች ሲጸለይላቸው ይቆይና በኋላ ወንዶች ይገቡና ሴቶች ጋር መካንም የሆኑ ጨለማን ተገና አድርገው ጨለማ ሲሆን ጨለም ሲል ወደ ማታ ወንዶች ይገባሉ። ባለትዳርም የሆነች መካን ልጅ የሌላት ከሆነች እዛ ይገናኛሉ። ምልክትን ይሰጣሉ። ወንዶች አሉ ከኔ ጋር ተገናኝተሻል ብለው የሆነ ነገር በእጅ ይዘህ ትሄዳለህ፣ ትሰጣለህ። ከዛ በአመቱ ወንዶችም ይሄዳሉ፣ ሴቶችም ደግሞ ያው የማርያም ልጅ ማርያም የሰጠችኝ ልጅ ብለው ይመጣሉ። ሚስትም ያው ባል ያላትም ወደ ባሏ ትሄዳለች። እንደዛ ያለ ነበር የሚያወራው። ይሄ ትክክል የሚደረግ አሁን ድረስ ብለው ማለት አክሱም ማርያም አካባቢ የእንድሪያስን ጸበል የሚለባለው ላይ ዘንዶ መጥቶ ሴትዮዋ ላይ ተጠምጥሞ አንቆ ገደላት አለ እና በየወሩ ነው በየጊዜው የሚወጡ እባቦች ሁሉ አሉ አለ። እባቦች ይወጣሉ፣ አይናደፉም፣ ተመልሰው ይገባል። ልክ ግሪክ ሀገር የነ ስፒሮስ አይነት እባቦች ማለት ነው። ገርም ነው። እስኪ አንድ ካገኟቸው እስኪ ልደውልላቸውና አንድ የደብር አስተዳዳሪ አሉ። ስማቸውን ሳይናገሩ ቀጥታ መግባት የሚችሉ ከሆነ ኢንተርኔቱ ካላቸው ልደውልላቸው እስኪ። በደንብ በዚህ በጣም የታወቁ አባት ናቸውና ልደውልላቸው። ስማቸው እንዳጠራ። እሺ። አልጠራም። እሺ፣ ልውጣ። እሺ። ይገርማል። እሺ፣ እህትዬው ቤቱን ምሪው። ወደዚህኛውም አርእስት መመለስ አለብን። ግን ምድራችን እዛ ብቻ ሳይሆን በመላው ኢትዮጵያ ምድር ላይ እንደዚህ እሱም ብቻ ሳይሆን ዓለሙን ሁሉ በዚህ ክፋት እንደተያዘ መጽሐፍ ቅዱስ ይነግረናልና ምን ያህል ጸሎት እንደሚያስፈልግ እዚህ ላለን ወንድሞችና እህቶች የታወቀ ይሁን። ኤርሚ አቤት። ኦርቶዶክስ መልስ አላት ነው ጉዳላት ነው ያላችሁኝ? ተረጋጊ። እኔ ዛሬ ነው የሰማሁት፣ በእውነት ዛሬ ነው የሰማሁት። በጭምጭምታ የቁልቢ ገብርኤል እየተባለ ሲባል ሰምቼ ነበር። አሁን ቅድም ጌታ የነገረን አይነት ከዛሬ 10 ምናምን ነገር ዓመት በፊት 17 18 ዓመት በፊት ወደ ሐረር ለአገልግሎት ስንሄድ ያኔ በተሐድሶ በነበርኩበት ሰዓት ላይ እኔና አንድ የባህር ዳር ጊዮርጊስ ቤተክርስቲያን አገልጋይ ነበርና ከሰዓት የብርሃን ነበርን የነበረው ለስልጠና ሐረርና ድሬዳዋ ተልከን እዛ ስንሄድ ለመጀመሪያ ጊዜ ነው እኔ መተሐራን ያለፍኩት። መተሐራ ድረስ አውቀዋለሁ። አጎቴ እዛ ይኖር ስለነበር ስኳር ፋብሪካ መርቲ ይሰራ ስለነበር መተሐራ ሚካኤል ቤተክርስቲያን ድረስ አውቀዋለሁ። አዲስ ከተማ መድኃኔዓለምን መርቲ አይ ቲንክ ማርያም ነው ምናምን ነገር እንደዚህ አለ። መርቲን አዲስ ከተማና መድኃኔዓለምን ማነው መተሐራን አሮጌውን ከተማ አውቀዋለሁ። ከዛ ግን አልፌ አላውቅም ወደ ሐረር እና ከዛ ለመጀመሪያ ጊዜ ነው ያለፍኩት እና ቁልቢ አካባቢ ስንደርስም እንደዚሁ አሳዩንና ይሄ ነው ቤተክርስቲያኑ ብለው በርቀት በስተቀኝ በኩል ወደ ሐረር ስንሄድ በስተቀኝ በኩል ነው ያለው ተራራማ እንደዚህ ምናምን ነገር ቦታ አለው እና ሲወራ መኪና ውስጥ ሰማሁ። ሐረርም ስንሄድ እንደዚሁ ሰማሁና ያን ነበር የማውቀው። መረጃም ስጡኝ ምናምን ነገር ብዬ አላልኩም። ብዙ ሰው በቪዲዮ የሚያስቀረው ነገር ስላይደለ ማለት ነው። አሁን ስታወሩ ቅድም በጣም ገርሞኝ ነው። ኤኒዌይ እግዚአብሔር ምድራችንን ያስባት። አጋንንት እንግዲህ ከሰው ጋር እየተገናኘ ልጅ ወለደ ተብሎ የተባለው እኛ መጥቆራ እዚህ ተጉለት አውራጃ ውስጥ እያልን ሰሜን ሸዋ ላይ ብቻ ሳይሆን ያው ኢንተርቪው እየተደረገ ራሱ የትግራዋይ ተወላጅ ሰዎችን እየጠየቀ ልጆቻችን አሳዳጊ መሐሪያችን ነው ባሪያችን ነው እየተባለ የሚባልበት እና ሁለት አጋንንቶች ተወልደው አንደኛው ወደ ጫካ ገባ አንደኛው ቤት ቀረ እየተባለ የሚባልበት እንዲህ አይነት ትርክት ነው የምንሰማውና ጌታ ምድራችንን ያስብ። በእውነት የምትጸልዩ ሰዎች በጣም ትልቅ የጸሎት አርዕስት ነው። አንቀልድም። ይሄን ሰምተን አንቀልድም እና ተባረኩ። እህትየው ቤቱን ምሪው። ጸጋ ይብዛልሽ። እሺ ተባረክ። ጌታ ዘመንህን ይባርክ። አንድ ሰው የእኛን ስም ጽፋችሁ ትወቅሳላችሁ። እኛ እኮ አይደለንም ቦታው የነበረው
ትግራይ ያለ ሰው ነው የነገረን ይሄን። እኛም አናውቅም፣ ዛሬ ነው የምንሰማው። ተስፋ ፍቅር ምናምን ብለህ የሆነ ስም ያለ ሰው እኛ አይደለንም ያልነው፣ አንድ ወንድም ነው መቶ ኦርቶዶክስ ነው እሱ ራሱ፣ እሱ ነው የነገረን። ድንግል ማርያም ልጅ ትሰጣለች እንዲህ ይሆናል በየአመቱ ያለን እዛው አክሱም የሚኖር ወንድም ነው። እሺ እኛ አይደለንም። እኔ አላውቅም፣ እኔ ሰምቼ አላውቅም። ዛሬ ገና መስማቴ ነው ስለ እውነት። እንደዚህ አይነት ነገር በጣም ነው መጸለይ ያለብን፣ በጣም እንዳለ ለምድራችን ትግራይ ብቻ ሳይሆን የትም ቦታ በቃ መጸለይ አለበት። ይሄ ትክክል ነው ብዬ ነው ያላምነው። በጣም የሚያሳዝን ነገር ነው። በጣም ስለ እውነት በጸሎት አስቡ ወገኖች፣ ጸልዩ እድላል። ኦርቶዶክሶችም ስኖሩ ጸልዩ። የማታውቁ እንዲህ አይነት ነገር ከተማ ውስጥ አዲስ አበባ አካባቢ ምናምን አላታውቁ ትችላሉ። ጸልዩ። እንዲህ አይነት ነገር በጣም ነው የሚያሳዝን። እስኪ ታብታብ እንትን እናድርግ፣ ሼር አድርጉት ወገኖቼ። 26 ብቻ ነው ሼር የተደረገው። ታብታብ አድርጉ እስኪ። ሌላ ያልተናገረ መናገር የሚፈልግ ሰው አለ? እስከዛው ታብታብ ሼር አድርጉ፣ ሰብስክራይብ አድርጉ ፕሊዝ። እንቀጥል ወገኖች። ሌላ ሰው ላስገባለሁ። በርዕሱ ዙሪያ ደግሞ እንነጋገር ወጌታ እስከሚመጡ። ታች ያላችሁ ወገኖች አላችሁ፣ እስኪ ኦርቶዶክስ ከሆናችሁ አንድ ቁጥር ጻፉልኝ። ሁለቱ የመዳን መንገድ በኦርቶዶክስ ነው የሚል ተባረኩ። ሼር የምታረጉ ጽጌ ካኒላ ተባረኩ። ያየው ዋይን ዜዶ ተባረኩ። ሼር የምታረጉ ወገኖች በጣም ነው ግን ልብ የሚያመው እውነት። በጣም ምስኪኖች ናቸው ሴቶች ራሱ እዛ የሚሄዱት። የሰማይ ምድር ፈጣሪ ያለ እውነት ያሳዝናል። እሺ ፓስተር ነታን ሰላም በለን እስኪ። እስከዛ ሲሳይ እሺ ናገባ ሰላም በል። መታኔት አለ ታብታብ አድርጉ። እስከዛ ትንሽ ሼር ይደረግ ጠንከር እንዲል። ጩኸት ቦታ ካላችሁ አትግቡ። ፍሪ ስትሆኑ ታወራላችሁ። ስቲቭ ያረጅም ጊዜ ስለቆየን እዚህ በጣም ጩኸት ካለ ፕሊስ ምንም እናንተም ላይ ታወሩ እኛም ላይ ገባን እንጫጫህ ነው የሚሆን። እሺ ሼር አድርጉ። እስከዛ እኔ ነኝ። ሰላም ላንተ ይሁን። አሜን። ሰላም ለሁላችን። እሺ ወንድማችን ከየት ቤተ እምነት ነህ? ማለት እኔ ፕሮቴስታንት ነኝ። ታዲያ ለጥያቄ መልስ ልትሰጥ ነው የገባህ? ኦርቶዶክስ ነበር የፈለግን እኮ እንደማለት። ኦኬ ኦርቶዶክስ የሆናችሁ ብቻ እንትን በሉ።
ላኩልን። ፌቡዬ እንዴት ነሽ? ሰላም ያንቺ? ኦኬ እንቀጥል። ምስኪኖች። እሺ ሼሩን እንቀጥል። እስከዛው ማውራት የምትፈልጉ ዳጊ ያለ ኢዮብ ወይ ሰናይ ተባረክ። እሺ ወይ ጉድ። እስኪ ታካቢ ያለኩ እየፈለኩ ሼር እያረኩለት ነው። ከመጣ እሱን እስኪ እየፈለኩት ነው። ሰውማ የምታውቁት ካለ ባይዘው የትግራይ ልጆች በየዓመቱ ጽዮን አክሱም ጽዮን ያላችሁ ካላችሁ ምግቡ ላስገባችሁና ይሄ ነገር ትክክል መሆኑን ማረጋገጥ እንፈልጋለን። ዳንኤል ካለህ ናግባ። ዳንኤል ዛሬ በጣም ብዙ ነገር ነገረን። የአክሱም ልጅ ነው እሱ። ገርማ ናግባ ዳንኤል ከኔ ጋር ናውራ። ተባረክ ተባረክ። ሰናይ ወይ ጌታ ኢየሱስ እኮ መንደሪን ደስ ሲል ስምሽ። ኢየሱስ ክርስቶስ ጌታ ነው። እኛ በጣም እድለኞች ነን በእውነት። ምን የለው ኮተት የለው በእውነት። መጽሐፍ ቅዱስ በጣም ቀላል ነው ያደርጋል ጌታዬ ኢየሱስ። በጣም የሚያስፈራ ነገር ነው እውነት። እርግጠኛ መሆኑን እኛ እንፈልጋለን። በእውነት ያሳዝናል። 100 ብር ማንም እኮ ቢያደርግ ዋጋ የለውም። ውድድር እኮ አይደለም የያዝነው። እኔ በግሌ በጣም ህዝቡ አሳዝኖኝ ነው። አንድ እናት ተደፍሬ ሲሉ ሰማቸው በትግረኛ አሁን ሲነገር። ይሄ እንትን አባጉና የሚባል ቦታ ላይ ይሄ ኖርማል ነው ልትለኝ ነው? እንትና በካራቴ ሲያወጣ ሰይጣን እንትና ይሄ እኮ የሃይማኖት ውድድር አይደለም የያዝነው። ወንድም አለም የነፍስ ጉዳይ ነው።